በደንብ እንዲገባኝ ሆነው ያ ነው በቃ ኢህአዴግን ተቃውሜ እንዲና እንዲያደርጋለሁኝ በቃ ምናምን የሚለው ሁሉ ልክ የሆነ ለሐሳብ ነፃነት የቆመ የሚመስለው ለሰብአዊ መብት የቆመ የሚመስለው ሁሉ እዛው አጠገብህ ላይ እንዴት ተደርጎ ሙሴያችንን ትተቻለሽ ወይም ጥያቄ ታቀርቢያለሽ ምናምን የሚል እኔ በምክንያት እኮ ነው በምክንያት ማለት አሁን ላይ ሆኜ ይሄንን ባልል ኖሮ የምለው አይነት የዋሸሁበት የለ የቀጠፍኩበት የለ ያጋነንኩበት የለ ገባህ አይደለ ዛሬ የማፍርበት ነገር የለም ግን እነዛው ሰዎች ደግሞ ተመልሰው ዛሬ ምን ላይ ናቸው ቢባል ደግሞ በመቅጠፍ ደረጃ በማጋነን ደረጃ ምናምን ነው ያኔ ፍቅራቸውን በዛው ደረጃ የሚገልጹ ሰዎች ማለት ነው እኔ እንደው የሚገርመው ሪዮት በጣም ጥሩ ነጥብ ነው ለጠይቄሽ የነበረው እልፍኝ አስከልካይ ተመሳሳይ ሰዎች ሆነው አላገኘሽም ወይ ልልሽ ነበረ በድጋፉና በብደቱ ጊዜም ራሳቸው ተመሳሳይ ሰዎች ካልደገፍሽም እኛ ካልፈቀድን ወይም እኛ እንዳልንሽ ካልሆንሽ ብለው በተቃውሞም ይሁን በጥላቻ አሁን ተቃውሞ ብቻ ማለመጣበት አለው ጥላቻ መጨመር ነው ያለበት ፐርሰናል ጥላቻ ሁሉ እኛ የጠላውንን ሁሉ መጥላት አለብሽ የተቃወምነውን ሁሉ መቃወም አለብሽ የሚለው አሰራር ራሳቸው ተመሳሳይ ሰዎች እልፍኝ አስከልካይ ሆነው አላገኘሻቸውም ወይ ልልሽ ነበር ስለጀመርሽው በዛው ብትሄጂበት በጣም እሱ ነው እንዳልኩ ያኔ የመጀመሪያው ትልቁ ዕውቀቴ ልበልህ ተቃውሞውን ፖለቲካ በተመለከተ የመጣው ያኔ ነው ከዛ በፊት ትንንሽ ያው ምልክቶች አሉ ምናምን ግን አንዳንድ ጊዜ የሆነ ዋና ትኩረትህን በቃ ይሄ መንግስት ላይ ምናምን ታደርግና እንትን ትለዋለህ አይደለ ኖቲስ በደንብ መስጠት ያለብን ያህል ወይ ስለማትሰጠው ታልፈዋለህ እንጂ ያው እኮ የቀደሙ ልምዶች ነበሩ የተጻፉ ነገሮች ነበሩ ልንማርባቸው የሚገባ ነገሮች ነበሩ ግን አንዳንዴ በደንብ እንዲህ በዘመንህ እንዲጉልት ብሎ እስኪመጣ ድረስ የማየት አይነት ችግር ራሴን በዛ አይነት መልኩ ነው እንግዲህ የምወቅሰውና ልክ ያኔ ግን መናገር አይቻልም ስም ያስጠፋል ለምሳሌ እዛው ውስጥ እንትን እንዳትናገር በተለያየ አይነት መንገድ ሴራ ይሰራና ከዛ በኋላ ደግሞ ሪዮት ምን ሆና ጠፋች ሲባል አይ ከህዝቡ እኮ የሚመጣው ነገር ነው እንትን መቋቋም አቅቷት የጠፋችው አንተ እኮ እዛ ጋ እኮ ታግደህ ነው እዛ ጋ እኮ ስንት አይነት ነገር ተፈጥሮ ነው ወደኋላ አልመለስም ግን ያለውን የሴራን ነገር ላሳይ ነው ብሎ አሁን ወዳጅ ሆነን የቀረን አንድ ሰው አለ በጣም ወዳጅ ሆነን ማለት ነው አጋጣሚው ግን ምንድነው ምን ሆና ነው ሪዮት የጠፋችው ብሎ ሲደውልለት እዛ አካባቢ ላለው አሁን በቃ ደመቅ አድርጎ ከሚቃወሙት ውስጥ ከሆነው መቃወም ሳይሆን መቃወምማ ጥሩ ነው ጥላቻ አይነት ወልሶ ከሄድ ውስጥ አለው ይደውልለታል ስለሚያውቀው ማለት ነው ሲደውልለት አይ ያለውን ሲነግረኝ ስልኬን ከሌላ ቦታ ፈልጎ ነው ያገኘኝና አይ ከህዝቡ የሚመጣው እንትን ወቀሳ ምናምን አልቻለችውም እና ለዛ ነው እንዴት አድርጎ እዛ ጋር መታገድ የሚባለው ጋር ደረጃ እንዳደረሰኝ እዛ ጋር ሲሰራ የነበረው በጣም ብዙ እዚህ ጋር መዘርዘር የማልፈልጋቸው ነገሮች ለሌላው ደግሞ ምንድነው የሚለው ውስጥ ያንን ያደርግና አይ የህዝቡን እኮ ትችት መቋቋም አቅቷት ውሸት ማለት ነው ይሄ ትችት መቋቋም አቅቶኝ ስጠፋ ማለት ነው በጣም የሚያስቅ ነገር ሰውየው ሲነግረኝ በጣም ገረመኝና የውስጡ ተንኮል ሳይንስ እንደገና ደግሞ እንዲህ አይነትም ጭምር ነው የምትቋቋመው ነገርና ሌላም አታውቀው ይኖራል ይሄ በአጋጣሚ ለማወቅ ስለቻልኩኝ ነው እንጂ ማለት ነው ስለዚህ ተስፋ የሚባለው ነገር ይሄ ተስፋው የሆነ አንድ ገዢን በሌላ ገዢ መተካት ከሆነ ወደፊትም ሊኖር ይችላል እሱ ላይ ብዙ ግን እውነተኛ የሆነ ለውጥ የኢትዮጵያውያንን እኩልነት ያስጠበቀ ይሄ ዲሞክራሲ የሚባለውን ነገር ፍትህ የሚባለውን ነገር የሚያመጣው አይነቱን ለውጥ ለማምጣት ግን እጅግ በጣም ገና የሆነ ተቋሚ እንዳለ የገባኝ ግን ያን ጊዜ ነው በጣም ጥሩ አሁን የት ላይ ነው ያለው የሚለውንም ተመለሰን እንመጣበታለን እስቲ አንድ ምናልባት ይሄ ታዲያ የነገረሽ ባለፉት ጥቂት ዓመታት የነበሩት አሁን ይሄ ኬዎስ ውዥንብር ምናልባት ፍሬን መያዝ ያልተቻለው ፍሬኑ ተበላሽቶ ነው ወይስ መጀመሪያውኑ ፍሬኑ አይሰራም ነበር ጊዜው አጋልጦት ነው ፍሬኑ የማይሰራ ከሆነ ጊዜው ያጋልጠው ነው የሚሆነው አይ ፍሬኑ ተበላሽቶ ከሆነ ጊዜ በኋላ ደግሞ የተቀየረ ባህል ነው ሊሆን የሚችለውና የትኛውን ነው የተረዳሽው በዚህ ውስጥ ሁሉም አለበት ግን የሚበዛው የሚመስለኝ የተገለጠ ማንነት ነው የነበረ ነገር ግን ትኩረት ሁሉ የነበረው ህወሓት ኢህአዴግ የሚባለው ላይ ስለነበረ ለመታየት እድል ያላገኘ ግን ይሄኛው አይ አሁን እኮ በቃ ህወሓት ላይ ነው ያነጣጠረው እነዚህኛዎቹ ግን ምናምን የሚባል አይነት ደግሞ አካል ሲመጣ ደግሞ የተገለጠ
ከየትም ሊመጣ በአንድ ጀንበር አይችልም። በቃ አምባገነንነት ነበረ። ሌሎቹም በወቅቱ የታዩ ነገሮች ነበሩ። ግን ያንን ለማሳያ የሚሆን እድል ፈጠረ ሁኔታው ብዬ ነው የማስበው። ግን አዲስ ባህሎችም ደግሞ ይመጣሉ፣ ይለመዳሉ አይደለም። ለምሳሌ ከደርግ ወደ ኢህአዴግ ስትመጣ አሁን ያለውን ህወሓት የተቀነሰበትን እንደዚህ ብልጽግናን ስታይ ምናምን ያሉ እኮ እላይ ያሉ ከገዢው ፓርቲ ያሉ የሚነገሩ ነገሮች፣ ባህሪዎች ምናምን በሂደት ወደ ህዝብም የሚደርሱበት አይነት ነገር አለ። ባህል የሚሆኑበት የተለያዩ ቮካል የሆኑ የተቃውሞ ፖለቲካ ውስጥ ያሉ ሰዎች የሚናገሩት የሚያደርጉት ባህል የሚሆንበትም ነገርም አለ አይደለ በሂደት። ስለዚህ እሱም ያለው ነገር መገለጥም ነው። ከዛ በኋላ ደግሞ ሁኔታው የተመቸው ነገር ያሳየውን ነገር ደግሞ ይዞ የመሄድም ነገር ሁለቱም ነው ብዬ ነው የማስበው። የሁለቱ መገጣጠም ነው። ሰኔና ሰኞ ተገጣጥመው ነው የሚለውን እንውሰድ እስቲ። እሺ እንግዲህ ከዚሁ ርዕሰ ጉዳይ ጋር የተያያዘ ነው። ዞሮ ዞሮ ከተቃውሞ ግራ ጋርም አያይዘነዋል። አንድ ቅድም የተናገርሽው ነገር አለ። ምን አይቼ ነው ለጃጅ ለማድረግም ለመወሰንም ለመበየንም አልተመቸኝም ያኔ ያልኩና ምን መጣ? ለውጥ አልመጣም ነው በአንቺ ግምገማ? ለውጥ ራሱ በአንቺ ጥበቃ አንቺ በጠበቅሽው አንቺ በበየንሽው መሰረት ያኔ ለውጥም አልመጣም ብለሽ ነው የምታምኚው ወይ? ይሄንን ደምድመን እንላለን። አይ ለውጥማ መጥቷል። ምን አይነት ለውጥ የሚለው እንግዲህ አንጻራዊ ምናምን እንዲያልክ ልትለው ትችላለህ፣ ልታስቀምጠው የሆነ ቅጽል እየሰጠኸው ያው የሆነ አይነት ከነበረው ነገር መለወጥ በራሱ ለውጥ ነው አይደል? እኔ ለውጥ ስል ያ እናስበው የነበረውን አይነት ለውጥ የሚያመጣ አይነት ነገር አይደለም ሊመጣ። እኛ ራሳችን ያንን እናመጣዋለን የምንለውን አይነት ለውጥ የሚመጥን አይነት ማንነትስ አለን ወይ የሚለውን ራሱ እንደ ተቃውሞ ግሩፕ ምናምን እኛ እያልኩኝ ከጠቀስኩልህ ማለት ነው በግል የሚገልጸኝ ነገር አይደለም የሚለውን ያየሁበት አጋጣሚ ነው እንጂ ለውጥማ ያው ከተፈላጊው ነገር አንጻር ካልሆነ በስተቀር አለ። ያው ህወሓት ራሱ ገሸሽ ያለበት እና ሌላው ኢህአዴግን ብታይ ወደ ወጥ ነው ወይ ስትል አሁን ራሱ ወጥ ያለመሆን ችግር አለ። ግን በፊት ይሄ አጋር ምናምን የሚባለው ነገር ቀርቶ የተለየ አይነት አሰራር የተፈጠረበትን ስታይ ኢትዮጵያ በዛ ደረጃም ራሱ የመጠራትን ነገር አናይም ነበረ። ሀገሪቷ ምናምን ነበረ የሚበዛው እንደዛ ሀገራችን ምናምን የሚለው እሱ ትክክለኛ ለውጥ አድርጎ ለመቀበል የሚቻል ነገር ነው ወይ? እስኪ እንየው፣ የራሳችንን ስራ እንስራ፣ መግፋት ያለብንን ነገር እንግፋ፣ የበለጠ ለውጥ እንዲመጣ ምናምን የሚለው ነገር ካልሆነ በስተቀር ለውጦች አሉ። እነዛ ለውጦች እጠብቃቸው ከነበሩት ለውጦች አንጻር መንገዱም የመጣበትን መንገድ ሊሆን ይችላል። ምናልባት ገባህ አይደለ? በጣም በበለጠ ሁኔታ እንዳጠራጠር ያደረገኝ እዛው ኢህአዴግ ውስጥ የመሆኑ ነገር ይሄ ነገር የህዝብ ግፊት እየበዛ ስለሆነ ተቃውሞዎች በተለይ ደግሞ ኦሮሚያ ላይ እና አማራ ክልል ላይ የነበረውን ነገር ታስታውሳለህ። እነሱ ነገሮች ስለዚህ ኢህአዴግ ራሱን በዚህ አይነት መንገድ ለመትረፍ እየሞከረ እስከሆነ ብዙ ጥያቄዎች ይመጡብሃል አይደለ? ስለዚህ ከዛ አንጻር ብዙ የሚያጠራጥሩ ነገሮች አሉ እንጂ ምንም የተለወጠ ነገር የለም እያልኩኝ አይደለም። የተለወጡ ብዙ ነገሮች በጥሩም በመጥፎም የምንጠቅሳቸው አሉ። ምንም ጥያቄ የለው። በጣም ጥሩ። ምናልባት ያው እያንዳንዱ ለውጥ ማለት መጥፎም እኮ ራሱ ለውጥ ነው። ፎር ጉድ ኦር ባድ የሚለው ነው። እሱን እስማማለሁ። ይሄ ስርዓት መንግስት ምናምን ብለው እንመጣበታለን። ይሄ አሁን ያለው ስርዓት ወይም የአብይ መንግስት ወይም አስተዳደር አንድ ጥሩ የሚገለጽለት ነገር ብትጠየቂ ምንድን ነው ብለሽ ትገልጫለሽ? እንደው 100%ም ባይሆን 50%ም 40%ም ቢሆን አንድ የሚገለጽ እንደው የሚጠራበት በስሙ የሚጠራበት አንድ ጥሩ ነገር ግለጭ ቢባል ምን ሊሆን ይችላል? የሚመጣልሽ ወደ አይምሮሽ ወይ እስከ ዛሬ ያሰብሽበት ካለ? ይሄ ማለት በተግባር ሲታይ መሬት ላይ በተመሳሳይ አይነት ሁኔታ ሁሉም የሚያስተጋቡት አይደለም። አጌንስት የሆኑ ሁሉ ሰዎች ያሉበት ነው። ወጥ የሆነ ነገር አይደለም አሁን ብልጽግና ላይ የሚታየው። እሱ በጣም ከባድ ነገር ነው ብልጽግናን በየትኛው መንገድ ለመበየን። ነገር ግን ያው አዎንታዊ ስትል አሁን ፊት ለፊት ላስባቸው ከምችላቸው ነገሮች ኢትዮጵያ በዚህ ያህል መጠን በተለያየ አይነት ፕሮግራሞች መሪዎች ደረጃ መገለጿ ይሄ መቼም ቢያንስ ታዳጊ ወጣቶች ጋር የሚያሳድረው ነገር አለ። ቢያንስ የሚሰራው ስራ አለ። ቃል ዝም ብሎ አይወረወርም።
በተግባርም አንዳንድ ነገሮች እንዳልኩ የአጋር ምናምን የሚለውን ነገር ለማስቀረት የተደረገው ጥረት። ስለዚህ ዋናው ወደ አይምሮ የሚመጣው ብዬ የማስበው እሱን ነው። ሌሎች ነገሮች የሉም ማለት ሳይሆን ግን ዋናው ምንም ይሁን ዘር ነው እየተዘራ ያለው ይበቅላል እና እሱን በጣም እንደ ጥሩ ነገር ወስደዋለሁ። ተግባሩን ነው ወይስ ሪቶሪኩን? ሪቶሪኩን እንደገና በተግባርም ደረጃም ቢሆን አሁን የጠቀስኩልህ ለምሳሌ አጋር ምናምን የሚለውን ነገር አስቀርቶ በፊት የማይታሰብ አይነት ከሆነ አይነት የዘውግ ክፍል ሊመጡ ይችላሉ ተብለው የማይታሰቡ ሰዎችን ወደፊት ማምጣት መቻሉ እንደሱ አይነቱ ነገር ልትጠቅሳቸው የምትችላቸው ይሄ ለውጥ የሚባለውን ነገር እንዳልኩ ስጠብቅ ከነበረው ለውጥ አንጻር እናመጣዋለን ብዬ ከነበረኝ ሞራል አንጻር ሲወዳደር በእርግጥ ትልቅ የሚባል ሊሆን ባይችልም ነገር ግን በተግባርም ጭምር ልጠቅሰው እችላለሁ። ይሄን እሺ፣ ጥሩ እንግዲህ አሁን ስለጀመርን ወደ ብያኔው እንሂድና ከዚህ በፊትም በተለያየ መልኩ ገልጸሽው ሊሆን ይችላል። ማለትም በውይይት መሀልም በንግግርም ለብቻሽም ስቀርቢ ወይም በቃለ ምልልስም ሊሆን ይችላል። ግን ለአሁኑ ይሄ ስርዓት አሁን ያለው እንዴት ነው የምትበይኑ? ይሄን የምጠይቀው የተለያዩ ስራ ቡድኖች ይሄንን ስርዓት በተለያየ ቋንቋና በተለያየ መልኩ ነው የሚገልጹትና አንቺ እንዴት ነው የምትገልጪው? ይሄን ለምሳሌ በተረኝነት ነው የምትገልጪው? በአምባገነን ነው የምትገልጪው? ወይስ በሌላ በምንድን ነው ልትገልጪው የምትችይው? አሁን ያለውን ስርዓት እንዴት ነው የምንገልጸው? አምባገነንነት ምንም ጥያቄ የለውም። እየኖርንበት ያለ ነው የዚህኛውም ስርዓት መገለጫ ነው። የተለያዩ ሰዎች ለመተቸት የሞከሩ እንደዚሁም ለመቃወም የሞከሩ በተለያየ መንገድ የት ናቸው ሲባል ሁሉንም የታሰረውን ሰው ሁሉ በዛ አይነት መንገድ እየገለጽኩኝ ባይሆንም ግን ያሉበትን እናውቃለን። ሌላው ቀርቶ የልደቱን የቅርብ ጊዜ ወደ ሀገር ቤት አለመመለስ ምንም ልትለው አትችልም ከሚገርም አምባገነንነት ውጭ። የቅርቡን የኢሃፓን እንደዚሁ በእጅ አዙር የመከልከልን ነገር ስታይ አዋሽ አርባ ላይ እንዴት አይነት ስቃዮች እንደሚፈጸሙ እስረኞች ላይ መጀመሪያውን ሰልፍ ጠራችሁ ሁሉ ሳይቀር እየተባሉ የሚታሰሩ ሰዎች እና ሌሎችንም በጣም ብዙ ማስረጃዎችን መጥቀስ ስለሚቻል የአምባገነንነቱ ጉዳይ በዛ ደረጃ መበየን የሚቻል ነው። ሌላው ነገር ግን እንደዚህ ተረኝነት ምናምን የሚለው እንግዲህ ምናልባት ኦህዴድን ከሆነ ህወሓት ይዞት የነበረውን ቦታ ይዞታል። በምን ያህል መጠን ጨምሮት ነው ቀንሶት ነው ምናምን የሚለው ማነጋገሪያ ካልሆነ በስተቀር አሁን በዚህ ሰዓት ብልጽግና ቢባልም የጎላው ብልጽግና እሱ መሆኑ በተለያየ አይነት መንገድ ማየት ይቻላል። ሌላውን ተረኝነት ከህዝብ ጋራ ምናምን ከዘውግ ጋራ እየተያያዘ የሚገለጽ እሱን አልገዛውም። ስለዚህ አምባገነንነት የሚለው ያ ምንም ጥያቄ የለውም። ምናልባት የመቀነስ የመጨመር አይነቱን ነገር ማወዳደር ካልሆነ በስተቀር ይሄኛውም ያው አምባገነን ነው። ሌላ ምናልባት ያልመለስኩት አምባገነን ተረኝነት የተረኝነቱ ነበር። ኦኬ፣ እሱን ገልጸሽልኛል። ምክንያቱም የዛሬ 5 ዓመትም ከዛ ሚዲያ ስትወጡም አንድ የተናገራችሁት ነገርም ስላለ ነው እና አንቺ ነሽ እንደውም የተናገርሽው የተረኝነት ነገር እየመጣ መሆኑን እና እስከማስታውሰው ድረስ ከድርጅት ጋር ወይም የኦህዴድ የበላይነትን የገለጽሽ ነው የሚመስለኝ። ስለዚህ ተመልሶልኛል። ዛሬ ላይ የተቀየረ ነገር ካለ ብዬ ነው። አሁን በብዙ መልኩ እየመጣ ያለው አንድ ትርክት አለ። በሚዲያ በጣም እያስቸገረ ነው ያለው። እያንዳንዳችን እየተሸቀሸቅንም ቢሆን እንድንቀበለው የሚደረግ ጉዳይ አለ እና እሱም የህልውና አደጋ አለ። ህልውና አደጋ ውስጥ ደግሞ ኢትዮጵያ እየፈራረሰች ነው። ይህንንም ደግሞ የሚያፈራርሰው ኢንቴንሽናሊም አንዳንዶቹ የሚያፈራርሰው እና በኢትዮጵያ ፍርስራሽ ላይ የራሱን ትልቅ ሪፐብሊክ ለመገንባት የሚንቀሳቀሰው የኦሮሞ ቡድን በጠቅላይ ሚኒስትር የሚመራው እስከ ማለት የሚሄድ ነው። ብዙ ሌየሮች ወይም የተነባበሩ ነገሮች አሉ እዚህ ውስጥና ኢትዮጵያ አሁን የገጠማት ያለንበት ሁኔታ ችግሮቹ ላይ እንስማማለን፣ ግን ብያኔ ነው በጣም ያስቸገረውና ምንድን ነው የህልውና አደጋ ነው? እውነትም ሀገር የሚመራው መሪ ኢትዮጵያን ለማፈራረስ እቅድና ፕሮጀክት ቀርጾ ነው የሚዞረው በቦርሳው አስቀምጦ፣ ወይስ ሌላ ስም እንስጠው? በምንድን ነው አንቺ በምን ነው የምትረጂው አሁን ያለንበት ሁኔታ በአንቺ መረዳት? እንግዲህ አንዳንዱን ነገር ይሄ እንዲህ ነው ወይም አይደለም ብሎ ለመግለጽ እቸገራለሁ። ከራሱ ከብልጽግናም ወጥነት የጎደለው ባህሪም በመነሳት ማለት ነው።
እንደተባለው አዎ ከተረኝነትን ከዘውግ ጋራም በማያያዝ የኦሮሞ እንደዚህ እየተባለ የሚገለጹ ነገሮች አሉ። ምንም ያው ኦህዴድ ውስጥ ያሉት የኦሮሞ ተወላጆች ናቸው፣ ምንም ጥያቄ የለውም። ያ ማለት ግን የኦሮሞ ተረኝነት ምናምን ተብሎ እንዲገለጽ የሚያደርገው ነው ብዬ በበኩሌ አላስብም፣ አልገዛውም ብዬም አላቅም። እንደውም ኦሮሞማ የሚለውን ቃል ራሱ አሉታዊ በሆነ መንገድ የመጠቀምን ነገር በነበርንበት ሚዲያም ሳይቀር ይሄ ነገር ልክ አይደለም ብዬ ስሟገት ነበረ። ምንም የሚታዩ በፕሮግራሞችም በውስጥም ደረጃ አሉና ልክ ነው። እነ የተለያዩ ሰዎች የጻፏቸው ጽሁፎች አሉ እንደ አይዲዮሎጂ አድርገው ምናምን ኦሮሞማን እሱን መነጋገር ይቻላል። እኔም የምቃወማቸው ሀሳቦች ናቸው እዛ ውስጥ ያሉት። ከዛ ውጭ ግን አንድ ኦሮሞ ራሱን ኦሮሞማ ሲል ኦሮሞነት ምናምን ብሎ ሲገልጽ ግን ሌላ ጉዳይ ነው። ስለዚህ ለምንድነው እንደዚህ አይነቱን ቃል የምንጠቀመው? ይሄንን መንግስት ለመግለጽ ይሄ ልክ አይደለም የሚለውን ነገር ትናንትናም ስለው የነበረው ነው፣ ዛሬ የምለው ነገር ነው። ስለዚህ በዚህ አይነት መልኩ አላየውም። ግን ያ ማለት ተረኝነት የሚሰማቸው ሰዎች የሉም ማለት አይደለም። የኦህዴድ ውስጥም ከኦህዴድ ጋር ተጠግተው ራሱ በሩቅ እንኳን ተጠግተው እንግዲህ በየአደባባዩ የሚሸልለው እንደዚሁም የተለያዩ ግፎች ሲፈጸሙ የሚሰጠውን ሪያክሽን ራሱ ታየዋለ። እንደዚህ አይነት የእኛ ጊዜ ነው አይነቱን ነገር የሚሰማቸው ሰዎች የሉም ማለት ግን አይደለም። ኦሮሚያ ላይ ያለው ሰው በምን አይነት ሁኔታ እየኖረ ነው ያለው? መጀመሪያም አካባቢ የነበረው ተቃውሞ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እንደመጣ ከኦሮሚያ አይደለም ወይ? ከኦሮሞ ፖለቲከኞች አይደለም ወይ? ከዛ ጀምሮ ኦሮሚያ እስካለችበት ሁኔታ ድረስ በማየት እኔ በእኔ በኩል የኦሮሞ መንግስት ምናምን ብዬ ፈርጄም አላቅም፣ ልፈርጅምም አልችልም። እንዳልኩ አምባገነን መንግስት ነው። ያው የኦህዴዱ ከሌሎቹ ፓርቲዎች የኦህዴዱ የበላይነት ያለበት ነው። ግን ያው ብልጽግና ብሎ ደግሞ ወጥ ለማድረግ ደግሞ እንደ በስያሜም ደረጃ በተወሰኑም ደረጃ የሆኑ ሙከራዎች አሉ። ዞሮ ዞሮ ግን መጉላቱ አይቀርም የኦህዴድ ተጽዕኖ። ስለዚህ በእኔ በኩል የማየው ወጥ አለመሆኑ ራሱ ችግር ነው። ይሄ ነው ብለህ መበየን የሚያስቸግርህ አይነት ተመሳሳይ የሆነ እምነት አካሄድ የሌለውና አንድ ጊዜ አንዱን ነገር ሲባል የምትሰማበት አይነት ለብያኔ ራሱ አስቸጋሪ ሆነ። ምናልባት እንደ መምራት እንደ ማደናገር ያው አቶ ሽመልስም እንዳሉት ማለት ነው አይነት ነገር አድርገው አስበውት ሊሆን ይችላል፣ ኮንፊውዝ ምናምን። ነገር ግን እጅግ በጣም ሀገርንም አደጋ ላይ የሚጥል እንዳይታመኑ የሚያደርግ በጣም አደገኛ የሆነ የሚጋባም አሁን ላይ እኮ እንደፈለጉ አቋምን መቀያየር ከበፊት ከነበረውም በበለጠ ማለት ነው ልክ እንደ አራዳነት እንደ አሪፍነት ተደርጎ የሚታሰብበት አይነት የተለያዩ አሊያንሶች አሁን እዚህ ሌላ ቦታ እዛ የሚሆንበት ምንም ልብህን ጥለህ የሆነ ነገርን እስከ ጥግ ማድረስ የማይቻልበት አይነት የፖለቲካ ሁኔታ እንዲሆን በማድረግ ረገድ ራሱ ብልጽግና ትልቅ ድርሻ አለው። የእሱ ባህሪም እንደሱ እንሁን እሱ እንዲህ አይደል እንዴ እኛም እንዲህ ነው መጫወት ያለብን ከሚለው ጀምሮ ይሄ ደግሞ ሀገርን አደጋ ላይ ከተተኪም አንጻር ማለት ነው። ማነው ተተኪ የሚለው? ይሄ አደጋ በምን ነው የሚገለጸው? እሱንም ነበር የጠየኩሽ። አደጋውን ራሱ እንዴት አደጋው እንዳለ እናውቃለን፣ ግን አደጋውን እንዴት እንግለጸው? ቅድም ከህልውና አደጋም ከሌላም ጋር እያየ ያነሳሁትም እንደዚህ ነው። በምን ስም እንግለጸው? አዎ እኔ የህልውና አደጋ እንደ ሀገር አሁን ሀገር የህልውና አደጋ ተብሎ ሲታሰብ እንግዲህ ያለው ብያኔው አለ አይደለ? ከሱ አንጻር ሙሉ ለሙሉ ያንን የሚያሟላ ነገር ውስጥ ነን ብዬ አላምንም፣ ግን ወደዛ እየሄድን ነው መግታት ካልተቻለ። ምክንያቱም ግጭቶቹ፣ ጦርነቶቹ ከአንድ ጦርነት ወጣ አለ ሲባል እንደገና ሌላ ጦርነት አማራ ክልል ላይ ያለውን እናያለን። ኦሮሚያ ያለውን ከመጀመሪያው ጀምሮ የነበረውን ግጭት እናያለን። በትግራይ በአማራ በአፋር የነበረው አሁንም በአማራ ያለውን እናያለን። ኢኮኖሚውን መድቀቅ ታያለ። በቃ በምን ያህል መጠን የሰዎች ተስፋ ማጣት የቅርብ ጊዜውን እንግዲህ የሰመራ ላይ አደጋን ስታይ በሀገር በዛ አይነት ደረጃ ተስፋ ቆርጠው ወደ የትም ቢሆን ለመሄድ የሚፈልጉ ሰዎችን ወደ የመን ወደ ምናምን ሳይቀር ስታይ ምን አይነት አደጋ ውስጥ እንዳለን ታያለ። ጭራሽ ጨርሰን ጠፍተናል እንዳይባል መንግስት የሚባል አለ፣ የተለያዩ ግንኙነቶች የሚያደርግ የተለያዩ ትልልቅ ፕሮጀክቶችን የሚያቅድ የሚያስፈጽም አለ። ስለዚህ አዎ ይሄ ነገር ካልተገታ፣ ጦርነቶች ካልቆሙ፣ ኢኮኖሚው የሚስተካከልበት አይነት መንገድ ካልተፈለገ
አሁን ነገ ከነገ ወዲያ ጭራሽ ኮላፕስ የሚባለውን ነገር የህልውና አደጋ የሚባለውን 100% ልናረጋግጥ እንችላለን። አሁን ባለው ሁኔታ ግን ከሰራንበት ቢያንስ እዛ ጋር ደርሰናል። መጨረሻችን ነው ብዬ አላምንም። መመለስ የምንችልበት አይነት ሁኔታ ውስጥ ነን ብዬ አስባለሁኝ። ግን እየተንደረደርን ነው ካልገታ ነው በስተቀር። እሺ ጥሩ። እንግዲህ ይሄንን ይዞ አሁን ስርዓት ላይ ያለውንም በምንም ስም እንጥራው፣ ቅድም እንዳልሽው መጥፎነት እንደተጠበቀው ሆኖ ስለ ጊዜው የተቃውሞ ጎራ ብዬ ልጥራው እንድንግባባና የተቃውሞ ጎራስ አንደኛ የተሻለ ሀሳብ አለው ወይ? ሁለተኛ ይሄንን ያለውን አደጋም የሚመክትም ከመመከትም አልፎ ደግሞ የተሻለ የማህበረ ፖለቲካን የሚያነብር ስርዓት ያለው ቁመና ላይ ነው ያለው ወይ የሚለው። ምክንያቱም አሁን ምንድነው በቃ አንድ ነገር አለ፣ ይሄ መጥፎ ነው፣ ስለዚህ እሱ መጥፎ መሆኑን 24/7 ትናገራለህ። ዘን በሌላ መልኩ ያለውን ደግሞ አንደኛ ሀሳብም አታቀርቢም አትተችም፣ ሳንክሽን የሆነ ነውና የተቃውሞ ጎራ በብሔር የሚደራጅ በዜግነት የሚደራጅ በአንድነት የሚደራጅ ያለው ቁመና ይሄንን ከዚህ የሚያወጣ መፍትሄ ያለው ነው ወይ የሚለውንም ማየቱ አስፈላጊ ስለሆነ ነው። ትልቁ ነገር እሱ ነው የሚመስለኝ እኔም። ምክንያቱም ስላለው ችግር ስናወራ ብንውል መፍትሄውን የሚባለው ነገር ላይ እንኳን ትንሽ ማውራት ካልቻለን ወይንም ደግሞ ምንድነው መፍትሄውስ ብለን ቢያንስ መጠየቅ ካልቻለን ወይንም ደግሞ መፍትሄው የምንለው ሁልጊዜም መቃወምና መደገፍ በሚባለው ብቻ የምናስቀምጠው ከሆነ የሆነ ስርዓት አለ በቃ እሱን እንቃወማለን ብቻ፣ እሱ ግብ አይደለም። ከዛስ ተቃውመስ የምታመጣው ምንድን ነው? ምን አይነት ስርዓት ነው የምትተክለው? እሱንስ መለወጥ የሚያስችል አይነት ቁመና ላይ ነው ወይ የሚለው መፈተሽ ያለበት ይመስለኛል። አሁን ባለው ሁኔታ በተለይ ከጦርነቱ ጋር ተያይዞ ያው በከፍተኛ ደረጃ የብዙዎች ህይወት እየጠፋ ያለበት ነው። በአንድ በኩል የመከላከያ ኃይሉ በጣም ብዙ ጉዳት በየጊዜው እያስተናገደ ነው ያለው። ሚሊሻ እንደዚህ የምትለው በትንንሽ ደረጃ የመንግስት ሰራተኞች በአንዳንድ አካባቢዎች ላይ የሚባሉት ሳይቀሩ ያው ብልጽግና ናቸው ተብለው የሚደርስባቸውን ታያለ። በሌላ በኩል ደግሞ የፋኖ ኃይሎችም እንደዚሁም ደግሞ የፋኖ ኃይሎች ብቻ ሳይሆን ተራው ህዝብን ጭምር በተለያዩ ጥቃቶች ከሁለቱም ወገን በሚሰነዘሩ ማለት ነው ህይወቱን እያጣ ነው ያለው። በእንደዚህ አይነት ሁኔታ መፍትሄ የሚሆን ተቃዋሚ ያለው አሁን ፊት ለፊት የሚታይሽ ካልከኝ አሁን ባለው ሁኔታ የለም። ምክንያቱም በዛ ቁመና የሚታይ ይሄ ብዙዎችን የሚያናድድ ነገር እንደሆነ ይገባኛል። በዚህ ቁመና ያለውን ነባራዊ ሁኔታ ለውጦ ለህዝብ እፎይታ ሊያሰጥ የሚችል አይነት ተቃዋሚ አለ ወይ? የለም። አንዳንዱ ወይ እራሱ የበለጠ ችግር የሚሆንበት ነው ለህዝቡ፣ አንዳንዱ የሚሞክር ነው፣ ከልቡ የሚሞክር ነው፣ ያለውን ሁሉ ህይወቱን ጨምሮ የሚሰጥ እኮ ነው። ነገር ግን ያለው የሚበዛው አጠቃላይ ሁኔታ የተቆጣጠረው ምድሩን ይሁን አየሩን ይሁን ምን አይነቱ ነው የሚለውን ስታይ ግን ምን አይነቱ ትርክት ነው፣ ምን አይነቱ አስተሳሰብ ነው፣ ምን አይነቱ አካሄድ ነው ስትል ግን በቃ የትንፍጩ ዱቄቱን አምጪ የሚባለውን አይነት ይሄ መንግስት ብቻ ይወገድ እንጂ ችግር የለውም ልክ ከዚህ ቀደምም ሲባል እንደነበረው ማለት ነው። ያኔ ዱቄቱ ራሱ እኮ ይዘቱ መታየት አለ። ዱቄቱ ራሱ ሲመጣ ሊትራሊ ዱቄትስ ቢሆንብን የሚለውም ደግሞ መታየት የለበትም። ራሱ ዱቄቱ በመድብ ሊሆን ይችላል ብዬ ነው። እውነት ነው በጣም እና ከዚህ ቀደምም በነገራችን ላይ እኔ ከጠቅላይ ሚኒስትር አብይ አህመድ ቡድን ወደ ስልጣን መምጣትም በፊትም ቢሆን የምገዛው ሀሳብ አይደለም። ሁሌም ቢሆን ያለውን ነገር ልክ አይደለም ብለህ ስትቃወም የተሻለ ነገር ስለመገንባት ለዛ ስለመስራት አምናለሁ እንጂ ዝም ብሎ መግፋት የሚባል ነገር አስቤው አላውቅም። አሁን የበለጠ አስባለሁ። በእርግጥ ለምንድን ነው የማስበው? በደንብ ተቃዋሚውን አሁን ስላየሁት ስለማውቀው በጣም እንዳልኩ ህይወቱንም ያለውንም ነገር በሙሉ ለመስጠት ወደኋላ ማይልና እየሰጠ ያለ በተለያየ አይነት መንገድ በተለያዩ አይነት እንቅስቃሴዎች ውስጥ ያለ ተቃዋሚ እንዳለ አውቃለሁ። አጠቃላይ የሆነ ግምገማ ስታደርግ ግን ያ ቁጥሩ ያንስብኛል። እኔ በማየው ያንስብኛል። የሚዋጣው በሌሎቹ ነው። ስለዚህ የተሻለ ቀን ለኢትዮጵያ ሊያመጣ የሚችል አይነት ቁመና ላይ ያለ ወይ በአቅም ሊሆን ይችላል ወይንም ደግሞ ራሱ ባለመሻልም ከሞራል ጉዳዮች ጋር በተያያዘ ሊሆን ይችላል። በሁለቱም ስትደምረው በአሁን ላይ ካልተሰራበት በስተቀር ይሄ መጨረሻው ነው እያልኩኝ አይደለም፣ አይቻልም እያልኩኝ አይደለም። አሁን ባለው ሁኔታና አካሄድ ግን ለእኔ የሚታየኝ የተሻለ ቀን ሊያመጣ የሚችል አሁን ባለው ቁመና ተቃዋሚ የለም። እንዳውም ከዚህም ትንሽ አለፍ ብሎ
ከጠቅላይ ሚኒስትር አብይ አህመድ የባሰ ሊመጣ አይችልም የሚል ድምዳሜ ስላለ በብዙዎቹ ዘንድ አይ ከእሱም የባሰ ሊመጣምማ ይችላል፣ ፖሲቢሊቲውን መዝጋት የለብንም የሚል ተናግረሽ ብዙ ችግርም ፈጥሮብሻል እና እሱንም ጠይቅሻለሁ። እስቲ የቪዲዮ መግቢያውን ብቻ የከፉ ሰዎች ሊመጡ እንደሚችሉ ኃይሎች ሊመጡ እንደሚችሉ አዎ፣ ለምሳሌ ስም ልጠራልህ እችላለሁኝ። አሁን ቅድም አንተ ከጠቀስካቸው ውስጥ የትም ሩቅም ሳልሄድ ማለት ነው ከጠቀስካቸው ውስጥ አንታገልም ያልካቸው የህወሓት ሰዎች 27 ዓመታችንን በዋናነት የኢህአዴግ ዋና ሆነው የኖሩ ናቸው። ለምሳሌ አይደለም አሁንም ትግራይን እያስተዳደሩ ነው ያሉት። ስለዚህ ትግላችን ብልጽግና ጋር ሆኖ እነሱን የምናሳድራቸው ከሆነ አንደኛ ለምሳሌ ከነሱ አንፃር ብቻ እንደው ሌላውን ብተው ማለት ነው አንድ ችግር ነው ለኔ። ለምሳሌ ይሄም አለ ስለ እንደገና ደግሞ ከፋኖ ጋርም ተያይዞ እዚሁ ውይይት ላይ ያነሳሽዋል። ጊዜ ለመቆጠብ ነው የተውኩት፣ በቁም እናቃጥላቸው የሚሉ ሰዎች አሉ። እነኚህ ሰዎች አካል ላይ ሆነው የሀሳብ ልዩነትን፣ ዲሞክራሲን፣ ርህራሄን ካልተለማመዱ ነገ ወደፊት ሲመጡ ነገ የሚሆኑትን ከወዲሁ እየነገሩን ነው የሚል አስተያየት ሰጠሽም ብዙ ጫጫታ አስከትሎ የነበረውና በጣም ብዙም አልቆየም። የሚገርምሽ ይሄን ተናግረሽ 2 ሳምንትም ሳይቆይ ደግሞ ራሳቸው በአንድ ድምፅ አትሊስት ብዙዎቹ የሚቃወሙት ነገር ይሄ ተፈጥሮ ነበረ። እንግዲህ ሳምንት አሁን 1 ሳምንት ሊሆነው ነው የነበረው። ይሄ እንደዚህ አይነት አሰቃቂ ድርጊት የሚያደርጉ ቡድኖች አሉ ብለሽ ነበር ያን አስተያየት የሰጠሽው እስከማስታውሰው እና ብዙም ሳይቆይ የራሳቸው ፕሩቭ አደረጉት። ከ2 ሳምንት በኋላ በአደባባይ መጥተው አዎ ይሄንን እናደርጋለን፣ ህፃናት ሴቶችን ስናገኝ ይሰልላሉ ብለን ጥቃት አድርሰን ግንባራቸውን ብለን ለአሞራ ጥለን እንሄዳለን የሚል ጀስቲፋይ አድርገውታል። ቤዚካሊ ያ የተናገርሽውን ነገር ምንም ዲፌንድ ለማድረግ የማያስፈልግም ብዬ ነው። ኦልሬዲ ፕሩቭ የተደረገ ነው ቆይቶና የሚብስ ሊመጣም ይችላል ብለሽ ነው እንትን የሆነውና እሱ ላይ ስታስቂኝና የተቃውሞ ደግሞ ከየት ነው ዘመቻ የሚመጣውን የሚለውን ለብቻ ነው ልጠይቅሽ የተሻለ እንዳልተበላልቀው። ይሄ ጉዳይ ከዚህ የበለጠ ሊመጣ ይችላል፣ ከአብይም አሁን ካለው ስርዓትም የበለጠ ሊመጣ ይችላል የሚለው ነገር የተናገርሽው አንደኛ አሁንም ታምኝበታለሽ ወይ? ሁለተኛ መነሻው ምንድን ነው? መነሻው ስልሽ ከዚህም የበለጠ የባሰ ሊመጣ ይችላል የሚለው ነገር እንድትያስባለሽ ምንድን ነው? አሁን ቅድም ካወራ ነው ከተቃውሞ ግራ አቋም ጋር የተያያዘ ነው ወይስ ከሌሎች ጉዳዮች ጋር የተያያዘ ነው? አዎ ይሄንን ፕሮግራም ላይ እንደው አጭር ነገር ለማለት አሁን አንተ እንዳሳየኸው ነው የሚብስ የምትይው ልጠቅሽልኝ ትችላለሽ አይነት ነገር በአቶ ልደቱ የቀረበ ነበርና እንዴ ለምሳሌ የህወሓት አመራሮች በሚል ያነሳሁት ነበር። ከዛ ፈለቀ የተሰኘ አድማጫችን ደግሞ በሳት አቃጥለዋለሁ ያለው ሰው አለ ማለት ነው ስሙን ሳይጠቅስ። ሌላው አድማጭ ደግሞ እንዲህ ይልሃል ብዬ እሱን አነበብኩለት ማለት ነው። እኔ እኮ በጣም የሚገርመኝ የጥጋብ ልክ ያየሁበት ማለት ነው በዚህ ምላሽ። እንዴ እኔ ማለት ምን አይዶን ነው እንግዲህ እኔ የሚመስለኝ በኋላ እንዳልከው እንመጣበታለን ስላልክ በኋላ ልምጣበትና ልተወው እንጂ ለዛ ምክንያት ብዬ የማስባቸውን ነገሮች ማለት ነው። መጀመሪያ በጣም ነው የገረመኝ። እንዴ በዚህ መጠን መጥገብ ይቻላል ማለት ነው አልኩኝ። ምክንያቱም ኮሜንት ነው ያነበብኩት። ይህንን ይልሃል በቁሙ አቃጥለዋለሁ ያለው ሰው ይልሃል። እንዴ በቁሙ ያቃጥለዋለሁ ያለ ሰው ፖለቲከኛ ምናምን እንዴት አለው ማለት ዝም ብሎ ሰው ሊል ይችላል አይነት ነገር አለ። እንዴ ዘመነ እኮ ነው ያለው አልኩት። ማለት እንዲህ ነው ነገሩ የሆነው በአጭሩ ሳስቀምጠው ማለት ነው። እና ከሌላ አድማጭ የመጣ ኮሜንት ነው። እኔ ግን አልጋራውም ማለት አይደለም፣ ግን እንደው እንዲህ ነበር የሆነው ለማለት ነው። እኔ የሰብአዊ መብቶች ጉዳይ ላይ የሚመጣ ጥቃት ከማንም ይምጣ ሳወግዘው ነው የኖርኩት። ምናልባት አዲስ የሆኑ ሰዎች እንደ አዲስ ሊያሳብዳቸው ይችላል። እኔን የሚያውቅ ሰው ግን ሊገርመው አይገባም። በተለያየ ጊዜ ያው ሁሉንም ኢትዮጵያ ውስጥ ግፍ የሚሰራው ብዙ ነው፣ ያልተገባ ነገር የሚነጋገረው ነው። እያንዳንዱን እያነሳው ፕሮግራም ስሰራበት አልገኝም። ግን ጉልህ የሚወጡ ነገሮችን ወይንም ደግሞ ማሳያ አድርጌ የምወስዳቸው ነገሮች ከየትኛውን ቦታ ላይ ነው ሳልን ፒክ አድርጌ እናገራለሁኝ ማለት ነው። አሁን ይሄኛው ለምን መጣ የሚለውን በኋላ እመጣበታለሁ። ግን ገረመኝ ለምን አልሽ የሚለው ጥያቄም ሌላም አድማጫችንም ይሄንኑ ሰከንድ አድርገዋለች እና ቅድም የጠየኩሽ እኮ እንዴት የባሰ ይመጣል ልትይቻልሽ የሚል ጥያቄ አለ። ቤዚካሊ እሱን መልስ ስጫቸው እና ወደ ዘመቻው እንመለሳለን። የባሰ ይመጣል ያስባለሽ ምንድን ነው? ጀነራሊ ማለት የፖለቲካ ሁኔታችን ማለት
በነገራችን ላይ ባሰ ሊመጣ ይችላል። ይሄ ዝም ብሎ እየተጃመሉ ብልጽግናን ብቻ ነው የምቃወመው የሚለው አካሄድ ከብልጽግናም የባሰ ሊያመጣ ይችላል ነው በተለያዩ ፕሮግራሞች የሰራው። አሁን እዚህ ጋር ምን የባሰ ሰው አለ? የሆነ አይነት ነገር ጥቀሽ አይነት ነገር ከልደቱ ሲመጣ ማለት ነው። እንዲህ ነው ደግሞ የተጠየቀው ከመሪ አንጻር ነው። ስለ ጠቅላይ ሚኒስትሩ ስለሆነ እየተወራ የነበረው የሚብስ መሪ ይመጣል ወይ ከጠቅላይ ሚኒስትሩ የሚብስ መሪ አይመጣም የሚል መከራከሪያ ስላለ ነው ቤሲካሊ። እና ግን ይህንን አጋጣሚ ተጠቅመን ስርዓትስ ቢሆን ከዚህ የባሰ ስርዓት ሊመጣ አይችልም ወይ? ምክንያቱም ከወያኔ የሚብስ ነገር ኤኒቲንግ ሃዝ ጋት ቱ ቢ ቤተር ዛን ወያኔ ስንል የነበርን ሰዎች በሆነ መልኩም የባሰ እያየን አይደለም ወይ? ቢያንስ በራሳቸው መመዘኛ ብንሄድ ከወያኔ የሚብስ የለም ተብሎ በጭንቅላታችን ቆመን በግራ ጨብጭበን ደን መልሰው ይኸው ከወያኔ የባሰ መጣ፣ ወያኔ ነይልን፣ ተመልሰሽ ነይልን ወደ ቤታችን የሚሉ ሰዎች እንደሚመጣ ማሳያ አይደለም ወይ? በዛው መመዘኛ ማለት ነው። አሁን አንቺ የባሰ ነው ብለሻል ብዬ አይደለም የብልጽግና ግን ራሳቸው ስለሚሉ የራሳቸው መመዘኛ ብናመጣ የባሰ እንደሚመጣ ማሳያ አይደለም ወይ? ፕራክቲካሊ ቴዎሬቲካሊ ቆንጆ ማሳያ ነው ያመጣኸው። እኔ ያንን በደንብ አድርጌ የማምንበት ሁሌ የምምለው ነገር ነው። ግን አካሄዱን ማሳየት የፈለኩት የጥጋባቸውን ልክ ማሳየት ስለፈለኩኝ ነው። ጉዳዩ ያስቆጣቸው ያሳበዳቸው ሰዎች ኮሜንት አንስተ አሁን አንተ እንደጠየከኝ ማለት እኮ ነው ገባ አንስቼ ለምሳሌ ከሌ የተባለው ደግሞ ይሄንን ይልሃል አልኩኝ ማለት ነው። ይሄ ነው መነሻው። ለዛውም ራሱን የቻለ ፕሮግራም ምናምን የሰራሁበት አይደለም። ርዕሰ ጉዳዩ ሌላ ነበረ። ስለጠየቀ እኔ ጥያቄ ምንድን ነው የአብሮነት አካሄድ ያንንም ዝም ብሎ ብልጽግናን እቃውማለሁ አይነት ነገር ከሆነ እንደገና ደግሞ ብልጽግናን ብቻ ነው ወይስ ደግሞ ትግራይ ላይ እየመራ ያለው ህወሓት ነው ህወሓትንም ነው ወይ? አለበለዚያ ካልሆነ ብልጽግናን ብቻ አይነቱ አካሄድ የሚለው ላይ ነበረ ጥያቄ ያቀረብኩት እንጂ መነሻችንም ያ አይደለም። የህዝባዊ እምቢተኝነትን ጉዳይ ነበረ መነሻው የነበረው ማለት ነው። ግን ልደቱ ያንን ሲያነሳ እኔ የሰጠሁት ምላሽና ከአድማጭ የሰጠ ምላሽ እሱ ነው አካሄዱን ራሱ ማለት ነው። በዚህ ነው እንግዲህ እንደዛ የሆኑት ማለት ነው። በጣም በሚገርም ሁኔታ ማለት ነው። እና እሱ በራሱ ገርሞኛል። ይሄ የሀሳብ ልዩነት እኔ የባሰ ሊመጣ ይችላል የባሰ ይመጣል በዚህ አካሄድ የሚለውን ነገር ደጋግሜ የምለው ነገር ነው። ይሄንን እንኳን ቶለሬት ማድረግ የማይችል ይህችን የሀሳብ ልዩነት ለሱ የተሻለ የሚያመጣ ነው የኔ መክሬ ከሌ የተባለ ብሎ ሊያስብ ይችላል፣ መብቱ ነው። እንደዚህ አይነት ነገሮች ደግሞ ካልተቀጩ የባሰም ሊመጣ ይችላል ብለ ማስጠንቀቅ፣ ነገሮች እንዲታረሙ ማድረግ አይደለም መቃወም መታገል ይቻላልም ይገባልም እኮ። ግን ያችን እንኳን ነው ያልታገሱት ልልህ ነው። መጠኗን ላሳይ ፈልጌ ነው እንጂ እኔማ በተለያዩ ፕሮግራሞች ልክ ያልሆኑ ነገሮች ከየትኛውም ከብልጽግና ይምጣ ብልጽግናን ተቃወምን ከሚለው የትኛውም ቡድን ይምጣ ስቃወሙ የኖርኩት ነገር ነው የምቃወሙን። እነሱን ግን የመጨረሻ ጊዜ ላይ እንደዛ ያሳበዳቸው ነገር ይቺ ነች። ይቺ ለምን አሳበደቻቸው? አሁን ያልከው ነገር ነው። በሰፊው ልንመጣበት እንችላለን። ግን አሁን ላይ እንሰራለን ከህወሓት ጋር የሚለው ነገር ስላለ እሱ ነገር ነው በዋናነት ስለዚህ ሁሉ እንትኑ አሁን ዘመቻ ሰፊም ስለሆነ ነው። ለዛ ነው ለብቻ ያደረኩትም ከአንድ ቡድንም ብቻ ስላልሆነ የመጣው በተለያየ ጊዜ ነው እንትን የሚለው። አንደኛ በጣም የሚገርመው ነገር ባይነሪ አስተሳሰብ ነው ይሄ። ከተቸሽ ወይ አስተያየት ከሰጠሽ ወይም እንዲሻሻሉ እንኳን አስተያየት ከሰጠሽ እንግዲህ ሚዲያ ላይ የቆየች ሰው ስለሆንሽ ሁሌም ነው የምትታዘቢው፣ እኔም የምታዘበው ነው። ዴይን እንደ አውት ነው በርናውት እያደረግን ያለ ነው። በዚህ ውስጥ ምንድን ነው ሀሳብ ከሰጠሽ የሆነ እንግዲህ የተቃውሞ ጎራ ተብሎ የተጃመለ አሁን ቅድም ያልሽው ቃላት ልጠቀም እንደዛ ብዬም ልጠራ አልችልም። ዝም ብሎ ሁሉም አንድ ላይ ተሰብስቦ ሲመጣ ችግርም ሊፈጥር ይችላል። ፉድ ፖይዝን ሁሉ ሊያመጣ ይችላል። ቤዚካሊ ያልተመጣጠነ ነገር ያልተሰናሰለ ነገር ስታመጪው ይሄን እንዳለ እንተውና አሁን ትኩረታችን ብልጽግና ላይ ብቻ ነው የሚለው ነገር ኖ እንደዛ መሆን የለበትም ብለሽ ስታስሰጪ ዘሎ የመፈረጅና ከብልጽግና ጋር አንደኛ ሄዶ ከብልጽግና ጋር የማስታከኩና የመለጠፉ ነገር አለ just for a day። አንደኛው ይሄኛው ፖለቲካ ራሱ ምናልባት ከዚህ በፊት የለመድነው እንግዲህ ስልሳዎቹ ተብሎ ነው የሚወራው። ግን እኔ በጣም የስልሳዎቹ ብቻ እያልኩ ማለፍ አልፈልግም። ፍረጃ ልበለው የፍረጃ ባህላችን ዛሬም ቢሆን በተቃውሞም ይሁን በሌላውም ጎራ ውስጥ ገንግኖ መኖሩን የሚያሳየው ወይስ ሌላም የሚያሳየው ነገር አለ? በቃ አሁን እኛ ብልጽግና ላይ ብቻ ነው ፎከስ ያደረግነው ሌላውን አትንኩብን አይነት አካሄድ ምንድን ነው የሚያመላክተው? የዘመቻው ለብቻ መጣበታለሁ ያንቺ ላይ የሆነው ምንድነው የሚያመላክተው የሚለው ለእኔ ያው ይሄ
የኋላ ቀርነትን ነው የሚያመለክተው በትልቁ ማለት ነው። የሀሳብ ልዩነትን ሞገስ እንዲያስባል ሪዮት እንዴት አስባለች? ምን እኔ አሁን ምን አገባለኝ? ምን ማድረግ እችላለሁ? ገባ? ሀሳብ መሰንዘር እኮ ነው አይደለም? አዎ። ከዛ ሀሳብ ቃላት ዋጋ አላቸው። የሚሰማህ ጋር ደግሞ የሚያፈራው ነገር አለ። ሲያፈራ ውሎ ቢያድር ምን አይነት ህዝብን ሊጎዳ የሚችል ነገር የሚያፈራ ነገር ተናግሬ ያውቃል እንዴ? በእሳት አቃጥለዋለሁኝ የሚል ኮሜንት ይሄንንስ ተብሎ ተጠየቀ። አዎ እንደዛ መባል የለበትም። አሁንም የምደግመው ነገር ነው እንዳልከው። ወዲያው ደግሞ እኮ ታየና ከዛው ሌላኛው አመራር አስረሳው እኛንን የገደልናቸው ሲሰልሉ ብሎ ተናገረ። እጅ ቆረጣ አየን። በጣም ይሄ እነዚህ ፊት ለፊት የወጡት ነገሮች ናቸው። በጣም ብዙ ነገሮችን መጥቀስ ይቻላል እየተደረጉ ያሉ ነገሮች። ብልጽግናን ብቻ እንጂ ሌላውን አንንካው ብሎ ነገር አለ ወይ? ኦላን አንንካ፣ ፋኖን አንንካ ምናምን ብሎ ነገር አለ ወይ? የሚያስነካ ነገር ከሆነ ለምንድን ነው ማንነካው እንዴ? የማይነካ የማይተች ብሎ ቡድን ግለሰብ መኖር አለበት ወይ? ያለ አግባብ ከሆነ የተቻሁት ያለ አግባብ ነው። እኔም ቻሌንጅ ማድረግ ከኔ ጋር ክርክር ማድረግ ወይም ደግሞ ውይይት ማድረግ ወይንም ደግሞ የኔን ፕሮግራም መተቸት ልክ አይደለሽም ነጥቦች እያቀረቡ እሱ ሌላ ጉዳይ ነው። ይሄ ግልጽ ያለ የተባለ ነገር ነው። ያልተባለ ነገር አላልኩም። እንደዚህ አይነት አካሄድ ልክ አይደለም። ልክ አይደለምን ሁሌም የምለው ነገር ነው በተለያዩ ጊዜዎች። ያንን ይሄ ምንድን ነው የሚያሳየው ላልከኝ ያኔ ምን ነበረ አየሩ ላይ የነበረ ነበር። ይሄ በተለይ ከህዋት ጋር አብረን እንሰራለን የሚል ነገር ማለት ነው። ስለዚህ እሱን ነገር ጭምር መነሻው እሱ ስለነበረ ጥያቄ የነበረው ከልደቱ ጋር እሱ ነው ያስቆጣቸው ነገር። የሸፈኗት ግን በምንድን ነው? በዛችሁ ከዘመነ ጋር በተያያዘው ብቻ ማለት ነው ሸፈኗት። ዋናው ምክንያት ግን ፕሮግራም የሰሩት የመጀመሪያዎቹን ጥቂት ሰዎች ብታይ በዛን ወቅት ምን ያቀነቅኑ ነበር፣ የየትኛው ቡድንን ነው የሚደግፉት የሚለውን ሄደ ብትሰራ የሚያሳየው ነገር ምንድን ነው? አሁን ላይ እየተሳካ ነው እየተሳካ አይደለም አላውቅም። በ15 ቀን በሳምንት ነው የሚቀያየረው አሊያንስ ምንም። ያኔ ግን ይህ ከህወሓት ጋር መስራት የሚባለውን ነገር ጀስቲፋይ ለማድረግ በጣም ከሚጥሩ ከነበሩ ወገኖች ነው በዋናነት ተቃውሞ የመጣው የነበረው እና ያችን ግን የተሸፈነችው በምንድን ነው? አይ እንትናን ታቸቹ አይደለም። ያው እነሱ የሚሰጡት የተለያየ እንትን አለ። እኔ ግን ነገ ወደ ስልጣን እመጣለሁ የሚል የሚንደረደር አካል እንደዚህ እያለ እንዲህ እያደረገ ማንም ይሁን ከየትም ይሁን እንዴት ነው የማልቃወመው? ልክ አይደለም የማልለው ተመሳሳዩን ነገር ነገ በሀገር ደረጃ ሊያሳየኝ ነው ወይ በአካባቢው ያሳየኝን ነገር እና እሱንና ከዛ ወዲያው የአማራ ጠላት ብሎ ያችን የሚያደርገው ለምንድን ነው? በጣም ብዙ ማሰብ የማይችል ተከታይ እንዳላቸው ያውቃሉ። ማሰብ እንዳይችል አድርገው እንደሰሩት ያውቃሉ ብዙዎች ሚዲያዎች ማለት ነው። አይ የትኛውንም ሀሳብ ስሙ፣ ኢንተርቴን አድርጉ፣ ተወያዩ፣ ተከራከሩ ምናምን ሳይሆን ልክ በቃ ፈረስ ጋሪ እንደምትለው ይሄና ይሄ ብቻ ነው እውነቱ ከዚህ ውጭ ምናምን እያሉ መቅረጽ ስለሚፈልጉና ልክ የሆነች የተለየች ሀሳብ ስትመጣ ጠላት የህዝብ ማለት ነው ጠላት አድርገው የህዝብ ጠላትማ አይዶን ኬር ብለህ እኮ እዛ ጋር ማንም ምንም ተቀበለ እኮ ዝም ብለህ ሌላ ነገር እኮ መስራት እኮ ትችላለህ አይደለ እንዴ? ደግሞ የሁሉንም ህዝብ ጠላት በሶስት ቀን የሶስት የተለያየ ህዝብ ጠላትስ እንዴት ይኮናል? ኢትዮጵያ ብቻ ላይ ነው ዓለም ላይ ያየሁት። በተመሳሳይ ፕሮግራም የኦሮሞ ህዝብ ጠላት፣ የአማራ ህዝብ ጠላት፣ የትግራይ ህዝብ ጠላት፣ የወዘተረፈ ህዝብ ጠላት ነው የምትሆኝ። ጻረ ነው ደግሞ ሁሌና እንዴት እንደዛ እኔ ማለት ሁሌ አሁን የተለመደች ስለሆነች ነው ብዙም እንትን አይደለም። ግን የሚመጡት ትሮፕ የተለየ እንኳን አይደለም። አንድ ሰው የሁሉም ህዝብ ጠላት ሆኖ እንዴት ኢትዮጵያ ውስጥ ሊኖር ይችላል? ቤዚካሊ አሁን ኢኮሎጂካሊ ስታይ ሁሉም ጠላት ልትሆኝ አትችይም። ግን አንድ ጊዜ ሁሉም ተስማምተው የሁሉም ህዝብ ጠላት በየቀኑ በአንድ ሳምንት ውስጥ የሁሉም ህዝብ እንዳው ለሌሎቹ ብሔር ብሔረሰቦች እድል ስላልተሰጣቸው ነው እንጂ ያዳርሱ ነበረ ቀናት ከ7 ቀን ቢያልፍ ማለት ነው። እና ምንድነው እሱም እንግዲህ አንዴ ከጀመርነው ምንድነው ዘመቻው ራሱ የጸረ ምናምን የሚል ነገርም ይመጣል። ፐርሰናሊ ሌላ ነገር ውስጥ የመግባትም አቢዩዝ የማድረግ ነገርም ሁሉ ነው ያለው። እና እኔ እያየሁ ስለነበረ ምንድነው መነሻው? ምንስ አቺቭ ለማድረግ ነው በዚህ ይሄን በማድረጋቸው? እኔ የሚመስለኝ ዝም ማስባል ነው እንዳልኩ። አንዳንድ ጊዜ እኮ ይከብዳል አይደል? እኔ እንትን ልሰራበት ፕሮግራም ልሰራበት የተወሰኑ ሰዎችን በቅንነት የሚጭበረበሩ ካሉ ብዬ ልሰራበት አስቤ ነበረ። ትቼዋለሁ እያልኩ አይደለም። አሁንም ግን ይፈታተንሃል ራስን። በቃ አሁን የማይረባ አይነት የሆነ አይነት የሀሳብ ውይይት ክርክር ቢሆን ኦኬ። ግን ነገሮችን
አንስቶ ደግሞ እነሱ ደግሞ እንደገና ስም እያነሱ ደግሞ እንትና አለ እንትና እንዲህ ነው ማለት ይገባል? አይ ግን ደግሞ እኮ የሚያታልሏቸው ሰዎች ብዙ ናቸው፣ እያየሁኝ ነው። ለእነሱ ስሙ ሲባል የተወሰነው ይሄ ዝም ብሎ ምንም ብትለው እውነትን የማይፈልገውን ምንም ማድረግ አትችልም። ግን ኦኬ እውነት አለ እንደ እሷ ጋር ብሎ መስማት የሚፈልግ የተወሰነም አይነት ነገር ሊኖር ስለሚችል እንደሱ ላድርግ እንዴ ብዬ ማስባለሁ። ግን በቃ ራሴን አንደኛው ምክንያት በቃ እንትንም የሚልም ነገር የሚከብድም ነገር አለው እንዲህ አይነት ነገር ማድረግ እና ይህ ደግሞ ሀሳብ ላይ የተመለከቱ ፕሮግራሞች ነው በአብዛኛው እንደምታየው የምሰራው። የሰዎችንም ስም ደግሞ እንደዚህ መሪዎች የሆኑና መጥቀስ የሚያስፈልግ ሲሆን ብቻ ካልሆነ በስተቀር ብዙውን ጊዜ አልፈዋል እኔ ላይ ራሱ የሚመጡ ድብደባዎችን እንደምታየው ማለት ነው። እና በሱ ምክንያት ተውኩት እንጂ ዋናው ምክንያት እንዳልኩ ይሄ ከህወሓት ጋር እንሰራለን የሚለው ነገር እየቀባቧት እያመጧት የነበሩ ሰዎች ልክ እሱ ጥያቄ ሲጠየቅ ደግሞ በጣም የሚገርመው እራሱ ልደቱን እኔ ከልደቱ ጋር የሀሳብ ልዩነት ይኑረኝ እንጂ በተለያዩ ጉዳዮች የሀሳብ አንድነትም የሚኖረን ጉዳዮች እንዳሉ ሆነው ማለት ነው ተከባብረን ነው ተከራከርንም ምንም ማለት መጨረሻው ላይ የምንጨርሰው ማለት ነው። እሱ ላይ ግን 7 ቤቱ ላይ ሲያውጁ የነበሩ ሞት ማለት ነው ያንን ተቃውሜ ስንት ፕሮግራሞች ሰርቻለሁ ማለት ነው። እንደገና ደግሞ ፕሮፌሰር መሳይ ላይ እንደዚሁ አንዴ ተመሳሳይ ስብሰባዎች አደረጋችሁ በሚል ልደቱ ትዝ ይልህ እንደሆነ ዶክተር ዮናስ ፕሮፌሰር መሳይ ምናምን እንደዚህ የተሰሩ ነገሮች ነበሩ። ከዛ ከሰሩት ውስጥ ከነዚህ ሚዲያዎች ውስጥ አንዱ ፕሮፌሰር መሳይ ላይ የማይሆን በጣም የማይሆን አሳፋሪ የሆነ መውቀስ ሀሳቡን ቻሌንጅ ማድረግ ምናምን የተለያየ የሰሩ ናቸው። ከዛ የጻፈው አርቲክል ነበረ። እሱን አርቲክል ደግሞ ልኮልኝ ተወያይተንበታል። ጸረ አማራ ምናምን የሚል ሰርተውበት እኔ እንዴት ጸረ አማራ ነኝ? እሱ እንግዲህ የፋኖ ትግል እንዲያሸንፍ ለዛውም እኮ ፕሮፌሰር መሳይ ድክመቱን አርሞ እንዲያሸንፍ ነው ሀሳቡ ብሎ በሚያዋጣቸው ሀሳቦች ነው ጸረ አማራ የተባለ እና እንዲህ አይነት ስራዎቻቸውን አጋልጣለሁ። ለምንድን ነው የሚለው ነገር ማለት ነው ሰዎች ላይ ያለ አግባብ የሆነ ስም ማጥፋት ለዛውም ትልልቅ ሰዎቻችንን አይከን የሚባሉ በሀሳብ በሁሉም ነገር ላይ ተመሳሳይ ነው ማለት አይደለም። እኔ ከፕሮፌሰር መሳይ ጋር በሁሉም ሀሳብ ስማማለሁ ማለት አይደለም። ግን ያልሆነ ስም ሲለጠፍለት ዝም ብሎ ታግሶ ኖሮ አንድ አርቲክል ራሱን ለሚያዳምጡት ሰዎች የመከላከያ ሲጽፍ እሱ ላይ ፕሮግራም ሰራ። እነዛ እሱ ላይ ሰርተው የነበሩ ሚዲያዎች ናቸው እንግዲህ አይ ይሄ ነገር እኔ የሚመስለኝ ይሄ ነገር እንደገና ደግሞ 7 ቤት ምናምን የሚሉ እነዛው ጋር የሚቀርቡና አንድ ቡድን የሆኑ ሰዎች አሉ 7 ቤቱ ላይ እርምጃ ይወሰድበት ምናምን ካለው ቡድን ውስጥ ማለት ነው ያሉ እነሱን አይነት በየጊዜው ገባ ልክ ያልሆኑ ነገሮችን ልክ አይደሉም በደንብ ጮክ ብዬ ማለት ነው። ልደቱም ላይ ተቃጣው ፕሮፌሰር መሳይ ላይ ተቃጣ ከተመሳሳይ እነዚህ አሁን ይሄንን ታከው ፕሮግራም የሰሩት ሰዎች ማለት ነው የስም ማጥፋት ዘመቻ ያደረጉት ያስጀመሩት ሰዎች እንደዚህ አይነቱ ልክ ያልሆነ ስራቸውን አፍ የሚያሳዣ ከዚህ ቀደም ሌሎች ሰዎችን ፕሮግራም ሰርቼባቸዋለሁ ሰዎቹን ጋብዤ አሁን እኔ ተረኛ ሆንኩኝ ማለት ነው። ሌሎቹን ዝም ማስባል እንደማይችሉ አብሬ እንደምቆም ሰዎቹም ዝም የሚሉ አይነት ሰዎች አይደሉም። ግን እኔም አብሬም ለዚህ እንደምቆም ድምፅ እንደመሆንላቸው ሲያዩ እኔን ራሴን ደግሞ ድምፄ ማጥፋት ፈለጉ። መቼም የሚሆን ግን አይደለም። አንዱ ምክንያት ነው ይሄ አንዱ ምክንያት ነው። ሌሎቹ ምክንያቶች ምንድናቸው ብትለኝ ሁሉንም ነገር ከዚህ በኋላ ከኛ ቻናል ብቻ እውነትና ውሸት ምናምን የሚለው ነገር በሙሉ ይበየን። የሀሳብ ምናምን የሚባል ነፃነት ክርክር ምናምን የሚባል ነገር አያስፈልግም። እውነተኛ ነን። ከኛ ጋር ከሚመጣው ውጭ ያለውን ነገር በሙሉ አትቀበሉ። የሚተች ከሌን ምናምን ያው ፍሬም አደረጉ ጸረ ህዝብ ነው አሉ ማለት ነው። ይሄንን የተለያዩ ብሔርተኞች ያደርጉታል። ያው የትግራይ ብሔርተኞችም የኦሮሞ ብሔርተኞችም ምናምን አሁን ከዚህኛው ፕሮግራም ጋር በተያያዘ ያው የጠየቀኝ ከነዚህኛዎቹ ጋር በተያያዘ ነው እንጂ የትኞቹ አክራሪ ብሔረተኞች የሚያደርጉት አይነት ነገር ነው እና ዝም ማስባል ነው በዋናነት ኋላ ቀርነት የወለደው የፖለቲካ ባህላችን ይሄ መነጋገር የማይችለው ስም ማጥፋት ላይ የተመሰረተው እኔ ወደፊት ሊሄድ የምችለው ትሰሪ የሚነግሩኝን አካሎች በሙሉ ዝም ማስብዬ ነው ብሎ የሚያምነው እሱ ግን አሁን የበለጠ በቆሸሸ መልኩ ነው እየሰራ ያለው አየሩን እየበከለ ያለው እና የእሱ ተቀጥላ ነው ብዬ ነው የማስበው።
በጣም ጥሩ። ምናልባት ሁለተኛ ላይ ያነሳሽው ተቀጥላ ሊሆን የሚችለው የሚዲያ ሚናንም ካለመረዳት የመጣ አይመስልሽም? ሚዲያ እንደ ሚዲያ አይደለም ኢትዮጵያ ላይ የምንረዳው እና ሰው ሚዲያ ነው የምትመሪው አንቺ ሚዲያ ሰው ነሽ። እንደ ሚዲያ ሰው ደግሞ ያ ፍሪደም አለሽ አንቺ። ያ በቃ ሚዲያ በሆነ ቡድን ውስጥ ቁጥጥር ውስጥ እስካልገባ ድረስ መቆየት የለበትም ከሚልም የዛው የሁለተኛው ኤክስቴንሽን ነው እና አይመስልሽም? ሚናውን ራሱ የተረዱበት መንገድ ሰው ኢንዲፔንደንት ሆነሽ መኖር አትችይም ነው ቤዚካሊ። አይዘር እኛንን የምንቆጣጠርሽ ወይ የሆነ ቡድን ነው የሚቆጣጠርሽ። ከዛ ውጭ እንደ ሚዲያ ሆነሽ መንቀሳቀስ አትችይም የሚለው ነገር አይመስልሽም? እሳቤው እውነት ነው። እንደ ግለሰብም እንደ ሚዲያም ማለት ያው የቆየ ነው እንዳልነው ተቀጥለ ያልነው የቆየ የፖለቲካ ባህላችን ነው። ያኔ ጠቅላይ ሚኒስትር አብይ ቡድን ወደ ስልጣን እንደመጣ ትዝ ይለኛል። የምንቃወምን ሰዎች ምናምን ያው በእርግጥ በጣም የምንቆጠር ነበር። ከዛ እያለ መጣና ቢያንስ ይታይ አሁን የኔ ለዛውም የመጀመሪያ ተቃውሞ በሚባል ደረጃም የሚገለጽ አልነበረም። ቀደም እንዳልኩት ይሄ ነገር እንዴት ነው የት እናውቃቸዋለን እንዴ ቆም ብለን እኔ ኃይላችንን አናባክን ምናምን የሚል ነገር ነው። ግፊታችንን ላላ እናድርግ ወደሚፈለገው ለውጥ ለመውሰድ የሚል ከዛ በኋላ ግን ያው በተቃዋሚነት የተለያዩ ሰዎች መጡና ስሊፕ ሁሉ እያዘጋጁ የባንክ ምናምን የውሸት ምናምን ህወሓት ከፈላቸው ምናምን የሚሉ ፕሮፓጋንዳዎች ነበሩ። ልታስታውስ ትችላለህ። እና ይሄ የተለመደ ነው። ልክ ብልጽግና ስትተች ስትቃወም የብልጽግና ጭፍን ደጋፊዎች የተለያዩ በቃ ይፈበረኩና ህወሓት ከፈላት ህወሓት እንዲያደረጋት ምናምን በጣም የሚያሳፍሩ ነገሮች ማለት ነው። እና በቃ ሁሉም ነገር በመከፈል በሆድ ምናምን እንደራሳቸው ይመስላቸዋል ብዙ ሰዎች። እና እንዴት ቀጥ ብለህ ብዙ ነገርህን ትተህ አይደለም ከእንትና የሆነ ነገር እንትን ልትል የራስህን ብዙ ነገር የተውክለት ዓላማ ያለ መሆኑን አያውቁም። ወይንም ደግሞ ሆን ብለው ያው ጥላቻን ያራምዳሉ እና ሁሉም ነገር ከዛ አንጻር ነው የሚታዩ። ከዛ ደግሞ አሁን መተህ ደግሞ የተለያዩ የብልጽግና ተቃዋሚዎች የሆኑ ነገር ግን የብልጽግና ተቃዋሚ ሁሉ ብልጽግና ሊቃወምበት በሚችል የሞራል ደረጃ ላይ አይደለም ያለው። በግልጽ በሚታይ አይነት ሁኔታ የባሰውንም እያደረጉ እንቃወማለን የሚሉ አሉ። በአንድ ቡድን ላይ ያሉ ሰዎችን ሁሉ እንኳን በተመሳሳይ መበየን አይቻልም። እኔ እነንትና ብሎ ራሱ የሚያናድደኝ ነገር ነው። ለዛ ነው እንደው የሆነች አይነት ተቀጽላ እንኳን ማስገባት አንዳንድ ብዙዎች ምናምን እያልክ እንጂ አይደለም ህዝብ ምናምን። እኔ እንደዚህ አይነት ብልግና ይገርመኛል። እንደ ፖለቲካ ቡድን እንኳን ለይቼ ነው ስናገር የምናገረው ማለት ነው። አንድ ግለሰብ ካለ አንድ ግለሰብ የሚታዩ አዝማሚያዎች የሆነ ቡድን ላይ ካሉ እንዲህ እየተደረጉ ነው በስራዎቹ እንደዛ ነው እንጂ ጨፍልቄ የራሱ አልናገርም። አላምንበትም። ባህሪ አይደለም የምከተለው ፕሪንሲፕል የሚደግፈው አይደል። ያንን እንደዚህ አይነት ጥንቃቄ የተሞላበት ምክንያት ደግሞ ከራሴው እምነት የሚመነጭ ማለት ነው። እንደሱን አይነቱን አካሄድ እንኳን መታገስ የማይችል አይነት የፖለቲካ ባህል ነው ያለን። እንዳልከው ብዙ ሰው አይገባውም በራስ መቆም የሚባል ነገር። የሆነ አንዱን ተጠግተ የሆነ አይነት የፖለቲካ ቡድን ድፍረቱ ራሱ የሚመጣለት ብዙ ሰው ለመናገር ለመተቸት ምናምን የሆነ አንዱ ጋር ጠቅለል ብሎ ምናምን ሲገባል። እኔ በበኩሌ እግዚአብሔር ይመስገን በምችለው መጠን ከየትኛውም አቅጣጫ የሚመጣ የሰብአዊ መብት ጥሰቶችን ስታገል ነው የኖርኩት፣ እታገላለሁኝ። የሀሳብ ልዩነቶችን እጅግ በጣም በማስተናገድ አምናለሁ። እሱ ባህል እንዲስፋፋ ነው የምፈልገው። እሱን እቀጥልበታለሁ። ስለዚህ ይሄ የተበላሸው የፖለቲካ ባህልን አንዳንድ የበውቀቱ ግጥም አለ አይደለም፣ ሳቅን ከፌዝ ጋራ እንደዚህ እያለ ያው ጥሩና መጥፎን አይነት ነገር ነው በጥብጠን ምናምን የህይወት ባህር ላይ ነው። ቃል በቃል ላለው እችላለሁ። ሀሳቡን ነው ብንደባለቀው ባህሩ ሰፊ ነው መልኩን አይቀይርም ይላል። ሀሳቡ ምንድን ነው? አንዳንዴ ተስፋ ወደ መቁረጥ የሚወስድህ አይነት ነገር ይሰማሃል። ቆርጠ ግን ተስፋ አትቆርጠም እንጂ ማለት ነው። የሀገር ጉዳይ ነው የተነሳህበት ብዙ ነገር የከፈልክለትና ልትከፍልበትም የሚገባ ብለህ የምታምንበት ነገር ሲሆን ይይዝሃል እንጂ አሁን የኔ እንደዚህ አይነቱ በዚህ ያህል መጠን መቆም ይሄ ፍትህ፣ እውነት፣ ሰብአዊ መብት፣ የሀሳብ ልዩነት፣ የኢትዮጵያዊ አንድነት ምናምን ለሚባለው ነገር ብዙ እኮ ያለው ከዚህ በተቃራኒ ነው። የሚሰማውም ደግሞ እንደዚህ አይነቱን ነው። ስለዚህ የሆነች የሚቀይራት ምን ነገር አለ? ባህሩን እኮ አይቀይርም። ባህሩ ሰፊ እኮ ነው፣ መልኩን አይቀይርም። ለምንድን ነው ራሴን በዚህ መጠን
ሌላው ነገር ብዙ የምትለው ነገር የምታጣው ነገር አሁን እዚህ ብዙ መጠቃቀስ የምፈልገው ነገር የለም። ግን እንደዚህ ማንም ተነስቶ አፉን እንዲከፍትብህ እንኳን ለምን ይሆናል? ምንድነው የሚመጣው? ስለውጥ ዲዘርቭስ ያደርጋል ወይ እንደ ኮሚኒቲ ራሱ የሚል ጥያቄ ትጠይቃለህ። ግን ደግሞ ዝም ያለ ይሄው ጩኸት አስፈርቶት ሊሆን ይችላል ራሱን ከዚህ ውስጥ መደባለቅ ምናምን በዚህ መጠን በእኛ መጠን ድፍረት አጥቶ ዝም አለ እንጂ ደግሞ ብዙ ሰው አለ በተለያየ መንገድ የሚያገኝ ግን የት ነው ያለው? ይሄ በጣም ራስሽ መለስ ሲሆንና ይሄ ሳይለንት ማጆሪቲ የሚሉት የብዙሃኑ ዝምታ ዝም ጭጭ ያለው ድፍን ያለው ማለት የት አካባቢ ነው የምናገኘው? ነው በየጊዜው ሳይለንት ማጆሪቲ የሚል ነገር ሁሉ ጊዜም ፖለቲካ የሚያሸንፈው ሳይለንት ማጆሪቲ ነው፣ የሴንተር ፖለቲካ ነው የሚያሸንፈው ይባላል በመደበኛ ፖለቲካ። ኢትዮጵያ ላይ ደግሞ የተለመደ ነው በቃ ብዙሃኑ እኮ ዝምታ ነው የሚል ነውና ሰው የቆምሽለት ዓላማ ኖሮ አሁን ለምሳሌ ጊዜው ዝም ብለን ሁሉንም የሚያሰባስብ ሰው የብሔርና የጎጥ ያልሆነ አንድነት አይልንም። ዞሮ ዞሮ ኢምፕሊሲትሊ ለሱ ነው የቆምሽው። ኦኬ እኔም ለዛ ነው የቆምኩት። ለዛ ቆመሽ ግን ይሄ ሁሉ ነገር ሲሆን እንዳው ሁሉም ባይወጣም 5%ም 2%ም ወጥቶ ካልተናገረ የብዙሃኑ መኖር አንደኛ ጥቅም ውስጥ ምንድነው? ሁለተኛ የቱ ጋር ነው ያለው ስራሱ የሚለው መጠየቅ የለበትም ወይ? ሪዮት አይኖ ህዝብን በመፈረጅና ተስፋ በመቁረጥ አይደለም ስራ የሚሰራው። ግን የት ነው ያሉት? አላየውም እኮ እነሱን የበላቸው ብዙሃኑን የበላቸው ጅብ አልጮህ አለ። እነሱም ምንም አልንቀሳቀስ አለ። ድምጻቸውንም አልሰማሁም። እስትንፋሳቸውን በጣም ነው የሰለለብኝና ካገኘሻቸው እንድትነግሪኝ ብዬ ነው። እነዚህ ብዙሃን የት ነው ካገኘሻቸው እያልክ ሚስኮል አድርጊልኝ ምናልባት። ለዛ ነው ብዙ የሚል ቃል ነው የተጠቀምኩት፣ ብዙሃኑ ሳይሆን ሳይለንት ማጆሪቲ። እውነት ሳይለንት ማጆሪቲ የሚለውን ራሱ አሁን የጠየቀውን ጥያቄ እኔም አለኝ። እንደውም ከያሬድ ጋር ይመስለኛል ያሬድ ኃይለማርያም ጋር ስንነጋገር ተመሳሳይ ነገር አንስቼ እኔም እንደዚህ እየጠየቅኩ ነው አሁን ላይ የእውነት አለ ወይ የሚለውን። የለም ብዬም ባልደመድምም እውነት አሩ ነው ግን ብዙ ግን ሰው አለ በሚለው ግን አያለውኝ በተለያየ አይነት መንገድ ማለት ነው። ግን አይናገርም። ምንድነው መሰለ አይናገርም። ደፋር አይደለም። መኖር ይፈልጋል። ፎቶ ላይ እንኳን ኤክስ እንዲደረግ አይፈልግም። ገባህ አይደለ? ተመሳስሎ ይኖራል ምናምን እንጂ አለ ይሄ እንትን ያላለው ማለት ያኛውን አይነት የክፋትን አካሄድ የማይፈልገው ኢትዮጵያን በተቻለ መጠን ይሄ ፍትሃዊ ምናምን አንድነቱን ምናምን የምንላቸውን ነገሮች ምናምን የሚፈልገው ራሱን ለችግር አጋልጦ በሆነ መንገድ አይሁን እንጂ እሱ እንዲመጣም በተለያየ አይነት መንገድ የሚሞክር አለ፣ ግን አይናገርም። ለምሳሌ ልንገር፣ ቅርብ ጊዜ የሆነ ቦታ ነበርኩኝ እና ከአማራ ክልል ቤተሰቦቻቸው ያሉ ናቸው ብዙዎቹ ሰዎች እዛ አካባቢ ያሉት ማለት ነው። ምክንያቱም የሄድንበት ማህበራዊ ሁኔታ ልጁ ያው የእንትን ስለሆነ ማለት ነው ከአማራ ክልል አካባቢ ስለሆነ ቦታው ምናምን ሁኔታውን ልተወው ማለት ነው ሀሳቡን ስለሆነ እና ተነሳ። ስለዚህ ጉዳይ ተነሳና የሚነግሩ ምሳሌዎች አሉ። የመከላከያ ኃይል አባል ነን ብሎ የሚፈጽመውን ሁሉንም እሱንም የመከላከያውን መጨፍለቅ አልፈልግም ግፍ ማለት ነው በቅርብ ቤተሰባቸው የደረሰ ማለት ነው። እንደኛ ወይ በሚዲያ ባዩት ወይ በምናምን ነገር ሳይሆን በቅርብ ቤተሰብ የደረሰ ከዛ ፋኖን ደግሞ ባሉትም እንደዚሁ በተመሳሳይ ማለት ነው። ያንዱ ባንዳቸው የአንድ ሰው ሆኖ በሁለቱም አካላት ለምሳሌ ምንም ሲቪል የሆነ ማለት ነው ወይ ይሄን ትደግፋለህ ወይ ያን ምናምን አይነት ነገር ማለት ነው። ከዛ ይሄንን ግን ወጥቶ በፍጹም አይናገሩ እዛው ስሞል ሰርክል ውስጥ ማለት ነው። እኔ አንድ ሰው ወጥቶ ይሄ ነገር መቆም አለበት፣ በእንዲህ አይነት ሁኔታ የትም አንሄድም፣ ክልሉ ነው እንጂ የሚወድመው ብሎ ሌላውን ነገር ማስተካከል እንኳን ማለት ነው ያለውን ነገር ማስተካከል እንኳን በተወሰነ ደረጃ ለመሄድ ወይ ቤተሰቦቻችንን የሆነ ነገር ይሆናል ብለው ሊፈሩ ይችላሉ። ቤተሰቦቻቸው እዛ ያልሆኑም ሰዎችም ደግሞ እንዳልኩ ፎቶ ኤክስ መደረግን እንኳን የሚፈራ ብዙ ሰው አለ እና አይናገርም። ውስጥ ግን ይነግርሃል እኮ ለአንተ እኮ መረጃ እኮ ይሰጥሃል። አንተ ጋር እኮ ያለቅሳል። እኔ ለምሳሌ በኦላ አጎቱ ተገድሎ ነገር ግን እኔ ጋር ሲቀርብ መንግስትን ብቻ ሄሶ የወረደ ሰው አለ። ስሞች አልጠራም መቼም ቢሆን ማለት ነው መጠበቅ ስላለብኝ። ለምን ብትል የበለጠ ኦላን ይፈራዋል ማለት ነው። እንግዲህ ገባ
እንዲህ አይነት ነገሮች አሉ፣ እንዲህ አይነት ምክንያቶች አሉ። እነዚህ እንኳን እንዳልፈርድባቸው አይ ቤተሰባቸው እዚህ ጋር ነው ምናምን የምትለው አለ። ከዛ ውጭ ግን የሆነ ብዙ ሰው ግን ሌላው አካል ተናግሮለት ሌላው አካል ከፍሎለት ለውጥ እንዲመጣ ነው እንጂ የሚፈልገው ብዙ ቢፈልገውም ያንን ለውጥ ጨካኝም ክፉም አምባገነንም ምናምንም ባይሆን ግን ደግሞ ያንን ነገር ለመለወጥ በሚደረገው ጥረት ውስጥ ትንሽም ቢሆን ተጎድቶ ለውጡ እንዲመጣ ግን የሚፈቅድ አይደለም። ምናልባት ጥሩ ነጥብ ነው ያነሳሽው። ሁለተኛውና ሶስተኛው ላይ እኔም የምጋራውና የምጨምረው አንዱ ዋጋ መክፈልን አለመለማመድ ወይም መፍራት ሊሆን ይችላል። በመፍራትም ባለመፈለግም ሊገለጽ ይችላል። አንዱ እሱ ነው። ሌላኛው ምናልባት ስላልተደራጀ የሆነ የዲስኢንፍራንቻይዝ ብዙ ሆኖ ግን ስላልተደራጀ፣ ምክንያቱም ተመሳሳይ ነው። እነኚህ እኮ በጎጥ የተደራጁት እና እንዲመተው በሺ የሚሰድቡሽ እነሱም እኮ ተደራጅተው ስለመጡ ነው በሰማይ ዱብ አላሉ። እነኚህ ተደራጅተው አንቺን መስደብ ከቻሉ 100% ተደራጅተው እነኚህ 10% ተደራጅቶ ይህንን ሀሳብ ለመከላከል እንዴት አይወጣም የሚል ደግሞ ሎጂክ ይመጣል። እነኚህ ማን አደራጃቸው? እነኛ መደራጀት ችለዋል። ይሄ ፓን አክሮስ ኢትኒክ ወይም ፓን ኢትዮጵያን የሆነ ቡድን ለምንድን ነው ይሄንን ለመከላከል ለምንድን ነው ሶሊዳሪቲ የማያሳየው? ነው በእነሱ ልክ ባለጌ እንዲሆኑ አይደለም፣ በእነሱ ልክ እንዳልሽው ስም እንዲያጠፉልሽ አይደለም። ግን ደግሞ 10% 5% እንኳን አክቲቭ ሆኖ ለምን አይመጣም? ምናልባት ከመፍራትን ባሻገር ስላልተደራጀም ይሆን ዲስኢንፍራንቻይዝድ ስለሆነ እሱም ሌላ ፋክተር ሊሆን ይችላል። ያው በደንብ ምንም ጥያቄ የለውም። እኔ አላነሳሁትም፣ አንተ ጥሩ አነሳው እንጂ እሱም አንድ ነገር ነው። ይሄንን ያደፈጠውን የሚያሰባስብ ለጊዜው ሊያሳምን የሚችል ወይንም ሊታመን የሚችል ኃይል የለም ወይ የሚለው አንዱ ጥያቄ ነው። ያም ሆኖ ይህንን ነገር ግን በበቂ ቁጥር ይቀርፈዋል ብዬ አላስብም። ለምን እንደዚህ አይነት ነገሮች ውስጥ ኢንቮልቭ ለማድረግ የሆነ ነገርን መስጠት ይጠይቃል አይደል? ያንን ለማድረግ ብዙ ሰው ፍቃደኛ ነው ወይ? እኔ እጠራጠራለሁ። ፍቃደኛ ቢሆንም የሆነ ሴፍ የሆነች እንትኑን ጠብቆ ምናምን አይነት ነገር ነው። ቢያንስ እንዳልኩ ቅድም የሆነ የሚተማመንበትን ቡድን ይዞ ምናምን ነው። አይ ከስክራች ጀምረን እንደዚህ አይነት የጠራ ነገር እንፍጠር በተቻለ መጠን ማለት ነው። ሁሉም ነገር ጠርቶ አይጠራም፣ ግን በተቻለ መጠን የአይነቱን ነገር ለማለት ወይንም ደግሞ ያሉትን ነገሮች ለማስተካከል እስከ ጥግ ድረስ በመሄድ የኛ የእናንተ ምናምን ሳይባል ልክ ያልሆነ ነገር በሙሉ ልክ አይደለም፣ እሱን የሚቃወምና የተሻለ የሆነ አይነት ነገር ሊፈጥር የሚችል ነገር ውስጥ ልግባ ምናምን የሚል አይሮን ነው ችግር ያለ ይመስለኛል። እንደገና ያሉትን የተወሰኑ ድርጅቶችንም ቢሆን እነሱንስ በምን ያህል መጠን የሚታመንባቸው ከሆነ ቢያንስ መግለጫ ሲያወጡ እነንተና እኮ መግለጫ ያወጣሉ እነንተና እኮ ጥሩ ናቸው የሚባሉትን የሚደግፈውስ ምን ያህል ነው? አዋሽ አርባ ሄደው እንደዛ መከራቸውን ሲያዩ እንደው ቤተሰባቸውን ልደግፍስ ያለው ምን ያህሉ ነው? በአብዛኛው ቅድም ያልኩ አይነት በሌሎች መስዋዕትነት እንዲያልፍለት የሚፈልግ አይነት የሚበዛ ይመስለኛል። ከዛ ግን ደግሞ የሆነ የመበታተኑ አይነትም ነገር ያመጣው ነገር አለ። ሁለቱም ነገሮች በእርግጥም ምክንያት ናቸው። በእርግጠኝነት ግን እንደዛም ሆኖ የሪሶርስ እጥረት አይደለም። በብዛት ከሆነ ሳይለንት ማጆሪቲ እሱ ስለሆነ ይሄንን ለማድረግ ግን የሪሶርስ እጥረት የሞቢላይዜሽን እንጂ እጥረት እንደሌለ በእርግጠኝነት የምንስማማው ነገር ነው ብዬ አስባለሁ። የሪሶርስ እጥረት ምክንያት አይመስለኝም። ተሸርሽሮም ቢሆን ከነበረው ፑል ወይም አንድነት ኃይል ስቲል ያለው ሳይለንት ማጆሪቲ የሪሶርስ እጥረት ይኖርበታል ብዬ እኔ በግሌ አላስብም። ቅድም ከገለሻቸው ምክንያቶች ባሻገር ሁለት ነገሮች አሉ። እንደው ብዙ እንዳላቆይሽ ነው። አንደኛ ከህዋት ጋር በተለየ መልኩ ያገናኙሻል። ሁለተኛ ደግሞ ከፋኖ ጋር ተያይዞም ሪሰንት የሆነ ነገር ስላለ አሁን የቅድሙን ዘመቻውን ጨርሰናል። አንዳንድ ጥያቄ መጠየቅ እፈልጋለሁ። እንደው ለመሆኑ የህዋትን ለማጠብ ሪሳይክል አድርጎ ለማምጣት የሚደረገው ጥረት ጋር ተያይዞ ኦብዘርቭ ማድረጉ አንደኛ የብልጽግና ፉንጋ መሆን ህዋትን ቆንጅዬ ሊያደርግ ይችላል ወይ? ቤዚካሊ እሱ ስለሆነ አንዱን ምረጡ የሚል ነው የሚመጣውና እንደው ከሁለት መጥፎቹም አንድ ምረጪ የሚል ነው ትርክቱ በየቦታም። አሁንም አንድ ሰው ኮሜንት አድርጓል፣ እኔም በጥያቄ መልክ ይዤዋለሁ። የተሻለ አገላለጽ ስለሌለኝ ነው እና የብልጽግና ፉንጋ መሆን ህዋትን ቆንጆ ያደርገዋል ወይ ኃጢአቷን ያስተሰርይላታል ወይ የሚለው ጥያቄ መመለስ ስላለበት ነው። በፍጹም በእኔ በኩል እንደዛ ስላልሆነ ነው። አንደኛ ነገር እኔ በጣም የሚገርመኝ ነገር
ህወሓት ነው ለዚህና ለዚህ የዳረገን ብሎ አይ ህወሓት አሁንም አደጋችን ነው፣ ለምን ህወሓት ትጥቅ ሳይፈታ የአማራ ክልል ልዩ ኃይል እንደዚህ ትጥቅ ይፈታል የሚለው የብዙዎች ንግግሮቻቸውን መግለጫዎቻቸውን ማውጣት ይቻላል ስብስቦች፣ ግለሰቦች ምናምን ጉዳይ ነበር። እነዛው ሰዎች መልሰው አሁን ከህወሓት ጋር ደግሞ መስራት ሲፈልጉ ህወሓትን የማቆነጃጀት ነገር፣ ታሪክን እንደዚህ የመገለባበጥ አይነት ነገር ይሰራሉ። እነሱ መስራታቸው ብቻ አይደለም፣ አንተም አብረህ እንድትሰራ ይፈልጋሉ። ወይንም ደግሞ እንዴት ነው ይሄ ነገር ብለህ ከጠየቅ በቃ ጸረ አማራ ነህ ማለት ነው። ህወሓትን ያው የተለመደ ነው። በጣም ረጅም ጊዜ ቆየሁበት ብዬ ነው። ህወሓትን መቃወም ጸረ ትግራዋይ ነው እየተባለ በቃ እቺ ጸረ ትግራዋይ ምናምን የሚለው ነገር በጣም የቆየ ነገር ነው። ከህወሓት ውጭ የትግራይን ህዝብ እንደ ህዝብ አይደለም የህወሓት ሰዎችን እንኳን ማለት ነው አላግባብ የሆነ ነገር ሲደርስ ሲቃወሙ የነበሩባቸው ብዙ ጊዜያት አሉ። ምንም ችግር የለውም ማለት አየሩ ላይ ቆፈር ማድረግ ይቻላል። ኬሪያ ኢብራሂም ለምን እስር ቤት እነ ኬሪያ ኢብራሂም ስልክ ይከለከላሉ ለሌላው የሚፈቀድ ከሆነ እንቺን እንኳን ቀላል የምትመስለውን ነገር እንኳን ሳይቀር ስሟገት የነበርኩኝ ሰው ነኝ። ከዛ በተረፈ ግን ህወሓት እንደ ድርጅት ትላንት ሲቃወሙ የነበረ ህወሓት ዛሬ ከትላንትና በጣም አምርረው የሚቃወሙት ሰዎች ዛሬ ደግሞ አብረውት ሊሰሩት ስለፈለጉና እሱን ሊያቆነጁ ስለፈለጉ እኔ አብሬ የምተለተልበትም ሆነ እንደዚህ አይነቱ አካሄድ እንዴት ነው ያስኬዳል ወይ ብዬ የማልጠይቅበት ምክንያት የለም። እና አይ እሱ ትጥቅ ካልፈታ ስጋታችን ነው ተብሎ አሁን ደግሞ አይ እሱን ከእሱ ጋር ሆነን ብልጽግናን ልንመታ ነው፣ ስለዚህ ህወሓት ምን ሲደረግ ለጥያቄ ይቀርባል ሲሉ እነሱ አለማፈራቸው ሲገርመኝ እኔ ዝም እንድል እፈልጋለሁ። ይሄ መቼም የሚሆን ነገር አይደለም። ትላንትና ህወሓት ያደረጋቸው ነገሮች ህወሓትም ለራሱ ያደረጋቸው ነገሮች ኢህአዴግም ሳይሆን በፊት ጀምሮ ማለት ነው ወደ ኢህአዴግ የሚባለውን ስብስብም ሳይፈጥርም ጀምሮ ገና ወልቃይትን ከያዘበት ጊዜ ጀምሮ እስከ አሁን እስከ ቅርብ ጊዜው ድረስ ያለውን ነገር እንኳን ብንነጋገር ምንድን ነው ያደረገው የሚለው የምናውቀው ነገር ነው። እሱ ሁሉ ነገር ይሄ ሾርት ሚሞሪ የሚባለው ነገር ከእውነት ነው ለብዙ ሰው የሚሰራ ነው። እሱ ሁሉ ነገር ቀርቶ አሁን ላይ አብረን እንሰራለን። ኦኬ አብረው መስራት ይችላሉ። እኔ ያንን የማልጠይቅበት እንደዚህ አይነቱን አስተሳሰብ እንደዚህ አይነቱን መቧደን የማልጠይቅበት ምክንያት ግን አይኖርም። እሱን አትጠይቂ። እኛ ስንቃወም ተቃዋሚ፣ እኛ ስንደግፍ ደግፊ። በምንም አይነት መልኩ ብልጽግና የፈለገ ነገር ቢሆን ከዚህ በኋላም ከዚህ የባሰ ቢሆን ራሱ የህወሓትን ኃጢአት ሊያጥብ አይችልም። እስካሁን እስከሆነው አይደለም ከዚህ ምንም ቢሆን ራሱ ማለት ነው። ስለዚህ ለእኔ በጣም የሚገርመኝ ነገር ነው። ሌሎች ሲያደርጉት የሚገርመኝ ነገር ነው። እንደገና ደግሞ ይሄ አሁን ያልከው ከጠላት ከሚል ነገር ጋር በተያያዘ የሚነሳው ያኔ እኮ ተመሳሳይ ሰዎች ያስቀኛል። አንዳንዶቹን ነገሮች ዝም ብዬ ለታሪክ የሆነ ጊዜ ላይ እንቀልድባቸው ከታቦር ጋር እንችላለን ብዬ ስክሪንሻት አደርጋቸዋለሁ። ተመሳሳይ ሰዎች ማለት ነው ትላንት ህወሓት ብለው የውሸት ስሊፕ ሰርተው ህወሓት ከፈላት ሲሉ የነበሩ ሰዎች ጠቅላይ ሚኒስትር አብይን ጥያቄ ስላቀረብኩኝ ማለት ነው ዛሬ ከህወሓት ጋር ስለሚሰሩ ህወሓት ለምን ተነካ? እንደዚህ ነው የሚገለባበጠው። ብዙ ሰው አብረኸው እንድትገለባበጥ ይፈልጋል። ኖ እኔ መሰረታዊ የሚባሉ እምነቶች አሉኝ። እነሱ እምነቶቼን ጠብቄ ነው የሚሄደው። ልክ ያልሆነ ነገር ቢመጣ የተሳሳትኩት ነገር ቢኖር ሶሪ ላለሁ አስተካክላለሁ። እነዚህ ግን አሁን እየቀረቡ ያሉት ነገሮች እንደዚህ እያሳበዷቸው ያሉ ብዙ ሰዎችን እና ደግሞ እንደዚህ የሚጋልቧቸውን ሰዎች ለስድብ ያመቻቿቸው ነገሮች ይቅርታ ልጠይቅባቸው የምችላቸው ሳይሆን እግዚአብሔር ይመስገን እግዚአብሔር አበርትቶኝ እንኳን አሁንም ቦታዬ ላይ ቆሜ እንዲህ ማለት ቻልኩኝ የምልባቸው ነገሮች ስለሆኑ የሚቀጥሉ ናቸው። ህወሓትም በአይዲዮሎጂ ወይም በፕሪንሲፕል ብቻ ስለተቃወምሽ ሳይሆን በግልሽ ቂም ስለያዝሽባቸው ነው የሚለው ላይ አጠር ያለ አጭር ባጭር። እሱ ጋር የሚያስቀኝ ደግሞ ምንድን ነው መሰለ፣ እንደው ቂም ይዤ ቢሆን ያኔ ህወሓት ላይ ያ ሁሉ ሰው ሲያብድ ማለት ነው ህወሓትን ነጥሎ ማለት ነው
በቃ ዓላማ ሁሉ እኮ የነበረው ጠቅላይ ሚኒስትሩን ከማወቅ ምናምን የበለጠ ህወሓት ተመታልኝ አይነት ነገር እኮ ነበረ እኮ የብዙ ሰው እንትን ያው ከሚጽፈው ከሚናገረው ማየት ይቻላል። ህወሓትን ለምን ጨርሶ አልጠፋም? አዎ ህወሓት ራሱ ሰሜን ዕዝን አጥቅቶ ባጠፋው መከላከል ማጥቃት ምንም ጥያቄ የለው። ግን መጀመሪያው ላይ ገና የጠቅላይ ሚኒስትር አብይ ቡድን ወደ ስልጣን ከመጣ በኋላ ከነበሩት በርካታ ድጋፎች ውስጥ ለጠቅላይ ሚኒስትር አብይ አንዱ ከዚሁ ከህወሓት ጋር የተያያዘ ነው። ያኔ ታዲያ ህወሓት ምንም አላረገኝም ነበር እንዴ? ለምንድን ነው ማለት በጣም ቀሽም የሆነ መከራከሪያ መሆኑን የምታየው፣ መከራከሪያ የሚልም ቃል አይገልጸውም መሆኑን የምታየው ያ ግል ምናምን የሚባል ሲጀምር የግል ምናምን የሚባል የለኝም ለሀገሬ የሚገባ አይደለም ብዬ ስታገለው ነው እኔ ላይ ያደረሰውን የሚያደረሰው እንጂ መጀመሪያ እኔ ነክቶኝ አይደለም። ህወሓት ኢህአዴግ ሲጀመር ማለት ነው። ኢህአዴግ ራሱ እንደ ኢህአዴግም ማለት ነው። ህወሓት ብቻም ሳይሆን ማለት ህወሓት የጎላ አስተዋጽኦ ነበረው በየትኛዎቹም ትልልቅ በሚባሉ እንትኖች ላይ ምንም ጥያቄ የለውም፣ ምንም ጥያቄ የለውም። ነገር ግን እውነት ከግል ነገር ጋር የተያያዘ ቢሆን ሲጀመር ከግል ተብሎ ሲያያዝም ይገርመኛል። የግል እኮ አይደለም የሀገር የህዝብ ጉዳይ ነው ብዬ እኮ ነው ስጽፍ ስቃወም የታሰርኩት ማለት የግል ጉዳይ ምንም የለኝም እኔ ከህወሓት ኢህአዴግ ጋር ማለት ነው። ከዛ በኋላ ነው የደረሰብኝ። ስለዚህ የሀገር ጉዳይ ነው የህዝብ ጉዳይ ነው አንደኛ ነገር። ሁለተኛ ነገር ደግሞ ኦኬ እዛ ጋር ከዛ በኋላ በመታሰሬ እስር ቤት በደረሰብኝ ነገር ምናምን ከሆነ ለምን የጠቅላይ ሚኒስትር አብይ ቡድን ሲመጣ ለምን እሱን ጥላቻዬን አልተጠቀምኩበትም ታዲያ? እንደሱ አይነት ጥላቻ ከሆነ ያለኝ ጭፍን ጥላቻ ከሆነ ያለኝ ማለት ነው የማይሰራ ነገር ነው። ለምን እነ ኬሪያ ሳይቀር ስልክ ተከለከሉ ምናምን አይነት ጥያቄ ስጠይቅ እኮ ያኔ እኮ የነበሩ ኮሜንቶች ብታይ በቃ አንቺ ለህወሓት ስስልባለሽ ምናምን ነበር አሉ ኮሜንቶች። ልብ ሳስቶ ግን ሊያልቅ ነው እኮ ለሁሉም ከሳሳ ምን ሊቀርሽ ነው ለአንቺ ምን ሊተርፍሽ ነው? ምንድነው ልዩነቱ ብትል አብይንም ቢሆን አሁን ይመጣልህና ያልሆነ ያልተገባ ስም ወይ በብሔሩ ወይ ደግሞ በሃይማኖቱ ምናምን ጭምር እኮ ነው የሚሰደቡ አይደል እንዴ? ትችት ብቻ ነው እንዴ ያለው? አይደለም እኮ ትችት እኮ የፖለቲካ አካሄድህን መስመርህን የምታደርገውን ያልተገባ ነገር መተቸት አንድ ነገር ነው። ከዛ ሁሉ አልፎ ዘውግ ተኮር ሃይማኖት ተኮር ሁሉ ነገሮች አይደል እንዴ የምናያቸው? ኮራ ብለው አስተያየት የሚሰጡ እኮ አንዳንድ ታጋይነን ባዮች እኮ እንዴ በጣም በሚያሳፍር ሁኔታ እንደዚህ አይነት የወረደ አመለካከት ሁሉ ያላቸው ናቸው። እሱን እቃወማለሁ፣ ምንም ጥያቄ የለውም። ማንንም አትስደቡ ላለሁ እኔን አትስደቡ፣ እንደገና ደግሞ እንግዶችን አትስደቡ። የትኛውንም ጠቅላይ ሚኒስትሩን ይሁን እንደገና ተቃዋሚዎችን ይሁን ሀሳባችሁን በተቻለ መጠን በሰለጠነ መንገድ መግለጽ ልመዱ አይነት ነገር እላለሁ። ለምሳሌ ደውለው ከአድማጮች መድረክ ላይ አለፍ የሚል የስድብ አይነት ነገር ሲናገሩ ማለት ነው እንዴት እሱ እንደሱ አይነቱ ነገር ልክ ብልጽግና ነው እንዴ ጠቅላይ ሚኒስትሩ ምናምን ይላል እንዴ? ጠቅላይ ሚኒስትሩንም ቢሆን ማለት መሳደብ እኮ በጣም እኮ ሌላ ጉዳይ እኮ አይደል? መተቸት መቆም ለራስህ ራሱ እና ስለዚህ ከብዙ ሰው ጋር አትግባባም ማለት ስድብ ኖርማል ተደርጓል፣ ጥላቻ ኖርማል ተደርጓል። ህዝብንና የሆነ የፖለቲካ ቡድንን ቀይጦ መጥላት፣ ቀይጦ መቃወም ሁሉ ኖርማል ተደርጓል። እኔ ህወሓትን በደንብ አድርጌ ትላንት መቃወሙ ነበር፣ አሁን መቃወሙ። የትግራይን ህዝብ ግን እንኳን አይደለም የትግራይን ራሱ የህወሓት ውስጥ ያሉ አመራሮችን እንኳን ያለ አግባብ እንኳን የደረሰባቸው ነገር ያለ ብዬ ስል እንኳን ድምፄን ያሰማው ሰው ነው። ስለዚህ ቢቆፍሩ ሊያገኙ የሚችሉት ነገር የለም። ብልጽግናም ላይ ቢሆን በሚገባው መተቸት ባለብኝ እተቸዋለሁኝ፣ መቃወም ባለብኝ እቃወመዋለሁኝ እንጂ የብልጽግናን የሆነ ግለሰብ ያልተገባ ስም አልሰጥም፣ አልዋሽም፣ ስም አላልጠልሽም። ተቃውሞዬ እውነት ላይ ነው የተመሰረተው፣ የተሻለ ስርዓት መፍጠር ላይ ነው እንጂ የተመሰረተው ዝም ብሎ የሆነ ቡድን በተለይም ከዘውግ ከሃይማኖት ጋር እያያያዙ የመጥላት ምናምን አይነት ነገር እሱን እኔ ጋር ሊያገኟቸው። እሺ አሁን ካለው ስብስብ እንግዲህ በጥምረትም በጽምዶም በሌላም ስም ይምጣ ከዚህ ውስጥ የዲሞክራሲያዊ ለውጥን ማዋለድ ይቻላል? እንግዲህ በተለያየ መልኩም ስለተቃውሞም ተነጋግረናል ቅድምና እንደ ተስፋ ለማየት ስለፈለግኩኝ ነው። ከነኚህ ውስጥ አሁን ባሉበት ቁመና የዲሞክራሲያዊ ስርዓት ይፈታ አሁን ቅድም ያየናቸው ባህሪዎች ማለት በጫካም ሆኖ የታየ ባህሪ አሁን ከሀሳብ ጋር ተያይዞም ባለው ድርጊታቸው በአጠቃላይ በቁመናቸው ላይ ተመስርተሽ
የተሻለ እንግዲህ አሁን አንድ አለና አገዛዙ እዛ ጋር አለ፣ ደግሞ በውጭ ደግሞ ሌላ አለ። የምንናወራ የምንችለው አሁን እያወራን ያለ ነው ከነኚህ ስብስቦች ውስጥ ዲሞክራሲያዊና ነፃነትን የሚያጎናጽፍ ሰላምን የሚያመጣ ስብስብ አለ ብለሽ ትገምቻለሽ ወይ? ኢን ወይ ዲሞክራሲ ማዋለድ እንችላለን ነው ባጭሩ። ኦልሬዲ ሌላውን ቅድም ስለሄድንበት ዲሞክራሲ ማዋለድ እንችላለን አሁን ባለን ሁኔታ አንችልም ብዬ ነው የማስበው። ምክንያቱም እንዴት ብለህ ነው የመጀመሪያው ነገር እኮ ሰው ሀሳቡን በነፃነት መግለጽ አለበት አይደል? ምርጫ የሚባለው ነገር ምርጫ ሲባል ይሄ በየ5 ዓመቱ ምናምን ብቻ አይደለም። የሆነ ነገር ለመምረጥ ራሱ የተሻለውን ርዕዮተ ዓለም እመርጣለሁ፣ የተሻለውን ቡድን እመርጣለሁ፣ የተሻለ መሪ እመርጣለሁ፣ የተሻለ ስርዓት እመርጣለሁ ምናምን ምንም የትኛውንም አይነት ምርጫህን ለመመስረት መጀመሪያ ማግኘት ያለበት መረጃ አለ። እሱን መረጃ እንዴት ነው የምታገኘው? ከማን ነው የምታገኘው? ታጣራለህ ወይ? እሱ ላይ ተመስርቶ ስለሆነ ውሳኔዎች የሚወሰኑት ማለት ነው። ከዛስ በኋላ እንዴት አድርገህ ነው የተለያዩ መረጃዎችን የምትተነትነው? እነዚህ ሁሉ ነገሮች በጣም ማተር ያደርጋሉ። ያንን ሊያደርግ የሚችል ግለሰቦች አሉ የተለያዩ ቡድኖች ውስጥ ምንም ጥያቄ የለውም። አጠቃላይ በሆነ አይነት ሁኔታ የገዘፈውን እያየሁኝ ነው የምናገረው እንጂ እዛም እዚህም እንደዚህ አይነት ግለሰቦች የሉም እያልኩኝ አይደለም። ግን አጠቃላይ የሆነ ይህንን ሊያደርግ የሚችል አይነት የለውጥ እንደዚህ አይነት አሁን የምንለውን አይነት ለውጥ አዋላጅ የሆነ አለ ወይ አካል ወይም ያንን ልናደርግ እንችላለን ወይ? አሁን ባለን ቁመና በፍጹም አንችል። ምን መሆን አለበት? ያንን እንድንችል መጀመሪያ መደማመጥ መቻል አለበት። መደማመጥ ማለት እኔ ሞገስን መቀበል ማለት አይደለም። ማልቀበለውን አልቀበለውም። መስማት ግን አለብኝ። መስማት አለብኝ። የተለያዩ ሀሳቦችን ከግራም ከቀኝም ማመዛዘን አለብኝ። የተሻለው መምረጥ አለብኝ። እኔም ሀሳብ ማዋጣት አለብኝ። በእንደዚህ አይነት መንገድ የሚሰራ ካልሆነ በስተቀር የሚመጣ ለውጥ የለም። የመጨረሻ ትንሿ መስፈርት ለእኔ ይቺ ናት። ከዚህ ነው የሚመጣው ምርጫ የሚመሰረተው፣ የተለያዩ ነገሮች የሚገነቡት ቡድኖች በላቸው፣ እምነቴ፣ አስተሳሰቡን ምናምኑን የሁሉ ነገር መጀመሪያ የሀሳብ ልዩነትን ከማክበር ከማዳመጥ ከማንበብ ይጀምራል። እሱን የሚያደርግ አይነት እንደ ማህበረሰብ ችግር አለብን የሚያደርጉ ጥቂት ሰዎች ቢኖሩም በየቡድኑ በአብዛኛው ግን ችግር ነው የሚታየኝና ይሄንን ማድረግ ከማይችል ሚኒመም ማለት ነው አካል እኔ ዲሞክራሲ ሊዋለድ ይችላል ብዬ አልጠብቅም። ስለዚህ መጀመሪያ ራሳችንን መስራት አለብን ማዳመጥ እንድንችል። አዳምጠን ልክ ያልሆነው ልክ አይደለም መቃወም መታገል ምናምን ይቻላል። ግን መጀመሪያ መስማት እንድንችል ያም አምጥቶ የዘረገፈብንን ሁሉ መቀበል ሳይሆን እሱን ገፋ አድርጎ ይሄ ነገር እውነት ነው ወይ የሚለውን ነገር መጠየቅ መቻል አለብን። ሁሉ ጊዜ ደጋግሜ የምለው ፕሮፌሰር መስፍን የሚለው ነገር ሁሌ መጣል ብቻ፣ ሁሌ መግፋት ብቻ፣ ሁሌ ማስወገድ ብቻ ስለሚመጣው ነገር ያለማሰቡ ነገር እሱ አሁንም ቀጥሏል። ስለዚህ የሚመጣውም ነገር ደግሞ ሲባልም የመጣል ነገር መሰባሰቦችንም ካየ በአብዛኛው የሚያተኩሩት መጣል የሚባለው ነገር ላይ ነው እንጂ ከዛ በኋላ የተሻለ ስርዓት አይደለም። የሚበላላ ሁሉ አሁን ራሱ በተወሰነ ደረጃ ሲበላላ የምታየው ነገ በትልቁ ሊበላላ የሚችል ያኛው ጠላት የሚለው አካል ቢሄድለት እንደዛ አይነቱ ሁሉ ለመሰባሰብ ለጊዜው ሲሞክር የምታይበት አይነት ነገር አለ። ከዚህ ውጭ በሆነ መንገድ ሀገርን፣ ህዝብን ባስቀደመ አይነት መልኩ ሰብአዊ መብት የሚባለውን ነገር ከምንም ነገር በላይ ማለት ነው የማንም ጉዳት የኔም ጉዳት ነው እንደሱ እንኳን ማለት ባይቻል ነግበኔ እንኳን በሚልም ሊሆን ይችላል ማሰብ እስካልተቻለ ድረስ በዙር አንዴ አንዱ አንዴ ሌላኛው እየተጎዳ የምንቀጥልበት ነገር ነው ያለው። ምንም አንዱ ስለሌላው የማይገደው አይነት በቃ ስታየው የኔ የሚለው ነገር ጋር ካልተመጣ በስተቀር ጉዳዩ ያልሆነበት የኔ የሚለውን ደግሞ ኃጢአት ለመሸፈን ወንጀል ለመሸፈን የሚሄድበት ርቀት ደግሞ እጅግ አሳፋሪ የሆነ እሱን ለማሳየት ስትፈልግ የሚሰጥ የተለያዩ ስሞች ያለበት እንደዚህ አይነት ማህበረሰብ ሆነን አሁንም ግለሰቦች እንዳሉ ከዚህ ውጭ ይሰመርልኝና ሆነን በፍጹም ልናዋልድ አንችልም ዲሞክራሲ። በጣም ጥሩ። በመጨረሻም በ2027 በፈረንጆቹ ያው አዲስ ዓመት ገብተናል። በኢትዮጵያም ቢሆን መስከረም ላይ አዲስ ዓመት ይመጣልና እንደው ምንድነው የምትጠብቂው የምትመኘው ነገር አንድ ብትጠየቂ አንድ የምትመኘው ነገር ንገሪኝ። ለኢትዮጵያ ማለት ነው ለሀገራችን
ተቀይሮ ወይ ተለውጦ ብታገኝና የምትመኘው ነገር ቀድመሽ ከሁሉም በፕራዮሪቲ ደረጃ ማየት የምፈልጊው ነገር ምንድነው የምትመኘው? ጦርነት ቆሞ